ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዛሬ መጋቢት 24 ቀን 2017 ዓመተ ምህረት ነው። የዛሬ 7 ዓመት ልክ በዛሬዋ ቀን አብይ አህመድ በትረ ስልጣኑን በመጨበጥ የኢትዮጵያ መሪ ሆኖ ብቅ አለ። ላለፉት 7 ዓመታት በኢትዮጵያ በርካታ ክስተቶች ተስተናግደዋል። በተለይም ኢትዮጵያ በታሪኳ አይታው በማታቀው ሀገራዊ የህልውና አደጋ ውስጥ መግባቷን ብዙዎች ኢትዮጵያውያን የሚስማሙበት ሆኗል። 7ኛው ዓመት ላይ ሆነን በተወሰኑ አንዳንድ ጉዳዮች ላይ ቅኝት የምናደርግበትን ዝግጅት ነው ይዘን የቀረብነው ከዶክተር ዮናስ ብሩ የኢኮኖሚ ባለሙያና የፖለቲካ ተንታኝ ጋር አብራችሁን እንድትዘልቁ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ዶክተር ዮናስ። ጤና ይስጥልኝ እጀነሳለን። 7ኛ ዓመት ደረስን። 1 2 3 እያልን አብይ አህመድ ያህል ይቆያል ሳይባል ግን 7 ዓመት ዘለቀ። ምናልባት ከዚህም በኋላም ሊቆይ ይችላል በእንደዚህ ሁኔታ ከተቀጠለ። 7ኛው ዓመቱን እንደው በየተናጠል አንዳንድ ጉዳዮችን ለብቻ እንመለከታለን። ግን ጠቅለል ተደርጎ ሲታይ 7 ዓመቱ ምን ይመስላል እንደው ባጭሩ? እንግዲህ 7 ዓመቱን በምናይበት ጊዜ በሁለት ወይንም በሶስት በኩል ልንከፍለው እንችላለን። የመጀመሪያ 2 ዓመቶች 1 ዓመት ተኩል 2 ዓመት የምትለው ያ ፔሪየድ አለ። ከዛ ጦርነቱ ከመነሳቱ ወራት በፊትና ጦርነቱ እስካለቀበት ድረስ ያለውን ሁለተኛ ጊዜም ብለህ መክፈል ትችላለህ። ሶስተኛ ደግሞ ጦርነቱ ካለቀ በኋላ ጦርነቱም ብለው ከቲፒኤልኤፍ ጋር ያለው ጦርነት ካለቀ በኋላ ምን አይነት ገጽታ ያዘ ወደሚለው እንመለከታለን። እንግዲህ እነዚህን ሶስቱን በምንመለከትበት ጊዜ ያው አካሄዳቸው የመጀመሪያ 2 ዓመት ወር 1 ዓመት ተኩል 2 ዓመት ከዛ በኋላ የተወሰነ መሃል ላይ ያለው ፔሪየድ እና ወደ መጨረሻ ላይ ደግሞ አሁን ያለንበት ቦታ ላይ የደረስንበት ነው። የመጀመሪያውን 1 ዓመት ተኩል ምናልባትም እስከ 2 ዓመት መጠጊያ ድረስ የተመለከትከው እንደሆነ በጣም አስደማሚ የነበረ ጊዜ ነው። ብዙ ሰው በዛን ጊዜ አታለለን ፕላን አድርጎ እኛ ተታለን የሚለውን እኔ አልቀበለውም። የመጀመሪያ ገጽታውን የተመለከትን እንደሆነ በመጀመሪያ ደረጃ በጣም ብዙ እስረኛ ነበር የተለቀቀው። የፖለቲካ ማህደሩን አስፍቶት ነበር። በሰፊው የሚዲያ ነፃነትን ሪኮግናይዝ ያደረገበት ጊዜ ነበር። ከዛም አልፎ ደግሞ ሪሊ መሰረታዊ የሆኑ ለውጦችን ያደረገበት ጊዜ ነበር። ከነዚህም ውስጥ በመጀመሪያና በዋናኛነት ደረጃ ይሄ ኢኮኖሚውን ከመንግስት ቁጥጥር ስር የማውጣት ወይንም ደግሞ በቲፒኤልኤፍ ጊዜ ይካሄድ የነበረው ዲቨሎፕመንታል ስቴት የሚሉት በመንግስት ቁጥጥር ስር የሚያድግ ማሳደግ ማለት ነው። እሱን ወደ ማርኬት ኢኮኖሚ ወይንም ደግሞ ይሄ ፕራይቬት ኢንተርፕራይዝ ወደሚለው መውሰድ እንዳለብን ሪኮግናይዝ ያደረገበትና አንዳንድ ፍንጮችንም ያሳየበት ጊዜ ነበረ ወደዛ ለመሄድ። ይሄም እሰየው የሚባል ነበር አትሊስት ለተወሰነው ክፍል። በሌላ በኩል ደግሞ ከሪቮሉሽናሪ ዴሞክራሲ ከሚለው ወደ ሊበራል ዴሞክራሲ መሄድ አለብን፣ እንዲሁም ወደ ፕሬዚደንሻል ሲስተም መሄድ አለብን የሚለውን እንትን ይዞ መነሳቱ ነበር። በሁለተኛ ደረጃ የተመለከተው እንደሆነም የዚህ የኮንስቲቲዩሽኑን እንዳለ፣ ምክንያቱም በኮንስቲቲዩሽኑ ውስጥ የወጣ ሰው ነው። ኮንስቲቲዩሽን እንዳለ ይዞ በዛ እየተዳደረን ቀስ በቀስ ከዛ ውስጥ መውጣት አለብን የሚለውንም በሰፊው ያስተጋባ ነበረ። በዛም ብዙ የኦሮሞ ኃይሎች የጠሉት ጊዜ ነበረ። በሱ ሁሉ ልንክደው ወይንም የሱ የማታለያ ዘይቤ ነው ብለን ልናልፈው የምንችል አይመስለኝም። ትዝ ያለህ እንደሆነ በዛን ጊዜ ከኢትዮጵያዊ ከጥግ እስከ ጥግ ኦሮሞ እስከ አማራ ከትግራይ እስከ ደቡብ ህዝብ ከሶማሌ እስከ አፋር
ድጋፍ ያልሰጠው ሰው አልነበረም። በአገር ውስጥ የተመለከተው እንደሆነ ከሀገር ውጭ የተመለከተው እንደሆነ ለመጀመሪያው 8 ወር ማለት ነው ስልጣን ላይ ከገባበት ጊዜ ጀምሮ 8 ወር ወይንም 9 ወር ገደማ ማለት ነው ወደ $12 ቢሊዮን ነበር የኢንተርናሽናል ኮሚኒቲው የሰጠው። የኢንተርናሽናል ኮሚኒቲው የኢንተርናሽናል ኤድ ዳርሊንግ የተወደደ መሪ ነበር። ምንድነው ይሄ ኖቤል ፕራይስ ያሸነፈበት ጊዜ ነበር። to some degree ከኤርትራ ጋር ያለውን ፐርማነንት የሆነ አይነት ፍጥጫ የቀነሰበት ወይንም ደግሞ ወደ ሰላም የወሰደበት ጊዜ ነበር። እነዚህ ሁሉ እንደ ፖዚቲቭ ዲቨሎፕመንት መታየት ያለባቸው ናቸው። ልንክዳቸው የምንችል አይደለንም። ሁለት ችግር ነበሩበት በዛን ጊዜ። በመጀመሪያ ደረጃ ኢትዮጵያኒስት በሚለውና በአማራው በኩል የተመለከተው እንደሆነ እነሱ በሚመኙት ስፒድ አልሄደም። ስፒድ ምልህ ምንድነው ያለውን ኮንስቲቲዩሽን አፍርሶ አዲስ ኮንስቲቲዩሽን መገንባት አለበት፣ አዲስ ስነ ስርዓት መምጣት አለበት የሚል በአንድ በኩል ይጎተት ነበር ወደዚህ። በሌላ በኩል ደግሞ በኦሮሞ ውስጥ ከኦሮሞም ደግሞ አንዳንድ የተወሰኑ ግዛቶች ደግሞ ያለውን ኮንስቲቲዩሽን ማደስ እንጂ ማፍረስ የማይደግፉ ኃይሎች ደግሞ በሌላ በኩል ደግሞ ወደ ኢትዮጵያዊነት እየሄደ ነው ይሄ ሰው እያሉ እነሱም ያወግዙት ነበር። ይሄም ደግሞ ዋነኛዎቹ ሪሊ የኦሮሞ የዘር ፖለቲካ አቀንቃኞች ከኖኤልኤፍ አንስተህ መረራ ጉዲና ግሩፕን የተመለከትክ እንደሆነ በኋላ ጀዋርም ሚት ያደረጋቸው እየደገፈውም ግን ወደ ይሄ ሰውዬ ወደ ኢትዮጵያ እየሄደ ነው፣ ኢትዮጵያ እያለ ነው፣ የኦሮሞ ጥያቄ ሳይፈታ የሚል በሁለት በኩል ተወጥሮ ነበር። ባንድ ወደዚህ አማራውና ኢትዮጵያኒስቱ ይሄንን ኮንስቲቲዩሽን ቀዳደህ ጥለህ አዲስ ስነ ስርዓት መስርት፣ በሌላ በኩል ደግሞ እሷን የነካህ እንደሆነ ወየውልህ የሚል ያ ፔሪድ መዘጋት አንችልም። ይሄ ሰውዬ ያንን የመሰለ በኢትዮጵያ ውስጥ ከጥግ እስከ ጥግ ተቀባይነት የነበረው አንዳንድ በኦሮሞም ውስጥ የተመለከትክ እንደሆነ የሚነቅፈውን ያህል የሚደግፈው ህዝብ የነበረበት ጊዜ በኢንተርናሽናል ኮሚኒቲ የተመለከትክ እንደሆነ 2018 በመጣበት አመት በቀረችው 8 ወር 9 ወር ውስጥ ወደ $12 ቢሊዮን የተሰጠ ያገኘበት 2019 ኦልሞስት ከ16-17 ቢሊዮን በላይ ኮሚትመንት ያገኘበት ጊዜ ነበር። ይሄ የት ገባ ብለን መጠየቅ አለብን። እንዴት ነው የሀገር ውስጥ ህዝብ እንደዛ የተወደደ ሰውዬ አሁን ያን ያህል የተጠላው? በኢንተርናሽናል ኮሚኒቲ የተመለከትክ እንደሆነ ዳርሊንግ ኦፍ ዘ ዌስት ሆኖ የካናዳ ፕሬዚደንት፣ የጀርመን ፕሬዚደንት ናት ቻንስለር ፕሬዚደንት፣ የአውስትሪያ የአሜሪካን ስቴት ዲፓርትመንት ማነው ሴክሬታሪ ኦፍ ስቴት በተራ እየተሰለፉ ነበር ኢትዮጵያ ይመጡ የነበሩት። ትዝልህ እንደሆነ በመጡ ቁጥር ደግሞ ይሄን ያህል እንሰጥሃለን፣ ይሄን ያህል እንደግፈሃለን የሚሉት መሪ ነበረ። ያንን ሁሉ የፖለቲካል ካፒታል እንዴት አድርጎ ነው ዶግ አህመድ ያገባው የሚለው ትልቁ ጥያቄ ይሆናል። በአንድ በኩል ስትመለከተው ዶክተር ዮናስ ባለፈውም በዚህ ጉዳይ ላይ እኔና እርሶ ተከራክረን ነበር። ይሄ የመጀመሪያው ምዕራፍ የሚሉት 2 አመት ወይም ደግሞ 1 አመት ከ6 ወርም የጊዜው ሁኔታ ምንድነው ማጠርም መርዘምም ይችል ይሆናል። በዛን ጊዜ የነበረውን ሁኔታ ብንመለከት የኢትዮጵያ ህዝብ በጣም ጨቋኝ ከነበረው ጨለማ ጊዜ ከነበረው ከህወሓት ዘመን ሲወጣ አብይ አህመድ ሰይጣን ይሁን መልአክ አላወቀም ያን ስርዓት ስለሚጠላ ብቻ የህወሓትን ዘመን ስለሚጠየፍና ስለተገላገለው ብቻ የሰጠው ድጋፍ እንጂ ከሰውየው ምን አግኝቶ ነው? አንደኛ ከቃል ያለፈ ምን ነበር ያኔ? ከትርክት ያለፈ ወደ ተግባር የሚመነዘር ነገር እንደው በተወሰነ ደረጃ የታየው ነገር ነበር ወይ? ወዲያውኑ እኮ ነው 3 ወር 4 ወር ባልሞላ ጊዜ ለአንድ ክልል ብለን ህገ መንግስት አንቀይርም ብሎ አንደኛው ማህበረሰብ ሙሉ በሙሉ ተስፋ እንዲቆርጥ ያደረገው። በወቅቱ የነበረው ነገር ያው የህዝቡ በጣም ከፍተኛ የሆነ የለውጥ ፍላጎት እሱን እየተከተለ የሚሄድ ሰው ሆነ እንጂ በትክክልም
ሪፎርሚስት ወይም ደግሞ የለውጥ የማሻሻያ ሐዋርያ ሆኖ የመጣ አልነበረም። አሁን የሚወጡ መረጃዎች እንደሚያሳዩት እንደየ አደራሹ ነው አቋሙ የሚቀያየረው። ለምሳሌ ኦሮሞዎች ጋር ሄድና ዝም በሏቸው ትንሽ ጊዜ ይቆዩ ከዛ በኋላ የምንሰራውን ስራ በጋራ እንሰራለን ይላል። አማራዎች ጋር ሲሄድ ደግሞ ኦሮሞዎችን ጥርሳቸውን ነው ማራግፈው ዝም በሏቸው። እንደዚህ እንደያደራሹ ጭብጨባና ድምቀት አቋሙ የሚለዋወጥ ነበር። ኤርትራኖችም ከዚህ አንፃር ብዙ ያነሳሉ። ስለ አማሮቹ ሚነግራቸው ስለ ትግሪዎቹ ሚነግራቸው የተለያየ ነው። እንደ አንድ መሪ ሆኖ አይደለም በየቦታው ተመሳሳይ አቋምና አንድ አይነት ቁመና ይዞ የሚታየው የሚባል ነገር አለ። ሰውየው ከአቅም ማነስም ከራይ አልቦነትም የተነሳ አቋሙ የሚዋዥቅ ስለሆነ እንጂ ጠንካራ ቁመና አቅም ኖሮት አልነበረም በዛም ወቅት የሚሉ ወገኖች አሉና ይሄ ያስማማል ወይ? አብይ አህመድ ያልተፈጠረለትን መኖር አይችልም። የተፈጠረለት ዘረኝነት ነው። ያንን ነው መመንዘር የሚችለው። አለበለዚያ አርቲፊሻል ነው ፌክ ማንነት ነው ብለን ልንወስድ ነው የምንችለውና ያንን ወቅት በዚህ አሁን እርሶ በገለጹት መልኩ ማስቀመጥ ይቻላል እንደው ለታሪክም ቢሆን ይሄ ነው አንዱ የኢትዮጵያ የፖለቲካ ትልቁ ችግራችን ይሄ ነው። ትልቁ ችግራችን ይሄ ነው ማለት ምንድነው? በቲፒኤልኤፍ ጊዜ ጥሩ የተሰሩ ነገሮች ነበሩ፣ በጣም መጥፎ የተሰሩ ነገሮች ነበሩ። የኛ ችግር ትክክለኛውን ነገር አክኖሌጅ አድርገን መጥፎውን ነገር መንቀፍ፣ ማውገዝ፣ ማስተካከል መሆን መቻል አለበት። በአብይ በኩል ጥሩ የነበሩ ነገሮች ነበሩ፣ መጥፎ የሆኑ ነገሮች ነበሩ። ለምሳሌ ጥሩ የሆኑትን ሊገልጹ ይችላሉ ዶክተር ዮናስ? ፖለቲካ እስረኛ ሙሉ ለሙሉ ፈታ። ምርጫ አልነበረውም። ከመፍታት ውጭ ምርጫ ስላልነበረው ነው። እንግዲህ ምንድነው መሰለህ ሪሊ ኢንቴንሽን ውስጥ እንግባ አካል ምን ነበር ይሄ ሰው የሚያስበው? ለምንድነው ይሄንን የሰራው ብለን ሞቲቭ ኮስችን የምናረግ ከሆነ መቼም የምንስማማበት ቦታ አንደርስም። ምክንያቱም ሞቲቭን የሚያውቀው ያ ሰውዬ ብቻ ነው። እኔ እናንተ ጥያቄ ያነሳውለት ዶክተር ዮናስ እሱን ወደ ቤተ መንግስት ያስገባው ለውጥ መነሻው የኦሮሞ ህዝብ ትግል በቄሮ የአማራ ህዝብ ትግል በተለያዩ አካባቢ የተደረጉ ጥረቶችና ትግሎች ናቸው እሱም ቤተ መንግስት ያስገባው። ስለዚህ ለነዚህ ኃይሎች መልስ መመለስ አለበት። ሰው ታስሮባቸዋል፣ የፖለቲከኛ እስረኛ በሚል ገብተዋል። ስለዚህ እነሱን ካልፈታ እነዚህ ወደ ለውጥ ያመጡትን ወደ ቤተ መንግስት ያስገቡትን ኃይሎች ማስኮረፍ ይሆንበታል። ስለዚህ ምርጫ አልነበረውም ነው አቋረጥከኝ እንጂ ልመጣበት ነበር በዛ ይሹ ላይ። የአብይ አንዱ ትልቁ ችግር የመጀመሪያው 1 ዓመት 6 ወር ያልነውን እኔ መሰረታዊ የሆኑ ለውጦች አድርጎ ነበር። እስረኞችን ፈቶ ነበር። ጋዜጠኞች እንደልባቸው እንዲፈነጩ አድርጎ ነበር። በዚህ በዘር ፖለቲካ ላይ ባላንስ ለማድረግ ሙከራ ያደረገ ነበር። በአንድ በኩል የዘር ፖለቲካውን የኤትኒክ ፌዴራሊዝሙን እንዲሁም አንድ ምሳሌ አድርጌ የጠቀስኩት ምንድነው የጀዋርንና የሻለቃ ዳዊትን ነበር። ጀዋር ምንድነው ያለው? እችን ኮንስቲቱሽን ትነካና እንኳንስ ለድርድር ልታቀርብ ይቅርና እንኳንስ ለመቀየር ይቅርና ለድርድር ልታቀርብ ይቅርና ለዲስከሽን እንኳን ማቅረብ አትችልም። ይሄ ኮንስቲቱሽን የማይነካ ሳርኮሳንክት የሆነ ወይንም ደግሞ ልክ እንደ መጽሐፍ ቅዱስ ቃል አላለውም እንጂ በቃ ምንም የማይነካ የማይቀየር ነው ብሎ በዚህ ሲያስጠነቅቀው፣ በሌላው በኩል ደግሞ የሻለቃ ዳዊት ትዝ ይልህ እንደሆነ ወዲያው ወደ ኢትዮጵያ እንደተመለሰ ይሄንን ኮንስቲቱሽን አፍርሰህ በዲክሪ በኃይል አፍርሰህ አዲስ ኮንስቲቱሽን መመስረት አለብህ የሚል ሁለት ክፍል ነበር እና እነዚህን ኢንዲቪጁዋሎች የጠራኋቸው የእነዚህን ሁለት አስተያየቶች ክሊርሊ እንደው ካለምንም መሸፋፈን ካለምንም መደበቅ በግልጽ ስላወጡት ነው እንጂ ከኋላቸው የተሰለፈ ኃይል ነበረ። በሻለቃው በኩል ይሄ አማራ የምትለው የአማራው ኃይልና የኢትዮጵያኒስት የምትለው ኢን ጀነራል፣ በዚህ ደግሞ ኮንስቲቱሽናል ተነካና የሚለው የዘር ተኮር የሆነ ኃይል ሁለቱ ነበሩ። እነሱን ባላንስ የማድረግ ነገር ነበረ። ይሄ ሰውዬ ከሲመጣም የዘር ፖለቲካውን ደግፎ ነው የሚለው በዛን ጊዜ የነበረው ኢቭን እስካሁን ድረስ ሊንገር እያደረገ ያለው
የኦሮሞ ይሄ አክራሪ ወይንም ደግሞ የዘር ፖለቲካን የሚያቀነቅኑ ኃይሎች ጋር ስቲል ያለው ችግርና እስከ ጦርነት ድረስ ያደረሰው ከዛ ጊዜ ጀምሮ ነው ስር የነበረው። እነዚህ ነገሮች ነበሩ። ለምንድነው አሁን ወዳለንበት ቅድም ልክ ስታስቆም ምን ነበር ምል የነበረው ያን ያህል አገር አቀፍ ድጋፍ የነበረው ሰው ያን ያህል የኢንተርናሽናል ሰፖርት የነበረው ሰው እስከ ኖቤል ፕራይስ እስከ ማሸነፍ በ8 ወር ውስጥ ወር በ9 ወር ውስጥ 12 ቢሊዮን ብር በሚቀጥለው አመት ወደ 16 ምናምን ቢሊዮን ብር ኮሚትመንት ያገኘበት ጊዜ ነው። አሁን 1 ቢሊዮን ወሩሩልኝ እያለ እግር ላይ በሚወድቅበት ደረጃ ላይ ደርሷል። እንዴት ሆነ ያንን ብለን በምንመለከትበት ጊዜ ሁለት ነገር አለ። በመጀመሪያ ደረጃ የካራክተሪስቲክስ ፍሎ አለው ሰውየው። ለምንድን ነው ያልከኝ እንደሆነ ህዝብ ደግፎኛል፣ ኢንተርናሽናል ኮሚኒቲ ይህን ያህል ድጋፍ ሰጥቶኛል፣ ይህን ያህል ሪሶርስ እያፈሰሰልኝ ነው። ስለዚህ በዚህ ባለኝ የፖለቲካል ካፒታል ላይ ቢልድ እያደረኩኝ ለውጡን ያፋጠንኩኝ ኢኮኖሚውን እየገነባሁኝ ዙሪያዬን ብቃት ያላቸው ኤክስፐርቶችን ይዤ የነሱን ድጋፍ ይዤ የነሱን ኮንሰንሰስ ቢልድ እያደረኩኝ ከማለት ይልቅ የኢንዲቪጁዋል የፐርሰናሊቲ ፍሎው ምንድነው? እኛ ሀገር ለባላመሉ ዳቦ ይልሳል ይባላል። ያ ማለት ምንድነው? ሰው እየሰጠህም እየለገሰህም ጥሩ እያደረገልህም ዞረህ ከሱ ላይ እንደመስረቅ ማለት ነውና ይሄ ሰው ያደርግ የነበረው ያንን ጉድዊል ተጠቅሞ በዛ ላይ ቢልድ ከማድረግ ይልቅ ይጠነጥን የነበረው እንዴት አድርጌ ነው ስልጣኔ ላይ እስከመጨረሻ የምቆየው የሚል ምንድነው የራሱን ሰዎች በየቦታ ላይ የሚያስቀምጥበትን ፐርማነንትሊ ራሱን የሚተክልበትን ነገር እያደረገ ሲመጣ ብዙ ነገሮች እየተበላሹ መጡ። በመጀመሪያ ደረጃ ይሄ የፐርሰናሊቲ ፍሎው ነገር ነው። በሁለተኛ እንጂ የፖለቲካ ስትራቴጂ ነው ብዬ አይደለም እኔ የምቀበለው ወይንም የማምነው። ሁለተኛው ደግሞ ትልቁ ችግሩ አንደኛ የእውቀት ድሃ ነው። በምንም ፊልድ ውስጥ ልምድ የለው። ሜቢ ከስለላ ውስጥ ሰርቶ ሊሆን ይችላል። ስለ ኢኮኖሚ የሚባል ነገር በኤቢሲ ኦፍ ኢኮኖሚ የሚገባው ሰው አይደለም። የፖለቲካ ስትራቴጂ በማውጣትም ድካም ያሳየ ሰው ነው። እነዚህ ሆነው ወደ ጦርነቱ ጋር እየመጣ አሁን ለጊዜው ምን ያህል የቲፒኤልኤፍ ለጦርነቱ ኮንትሪቢዩት አድርጓል ምናምን የሚለውን ትተን ጦርነቱ ከተነሳ በኋላ የቲፒኤልኤፍ ኃይሎች የኢትዮጵያን ናሽናል ዲፌንስ ፎርስ አምቡሽ አድርገው ህዝብ ገለው 80% በእነሱ አባባል ከ70 እስከ 80% መሳሪያ ሲነጥቁ ምንም አማራጭ ያለመኖር ብቻ ሳይሆን በኮንስቲቲዩሽኑም ግዴታ ነበረበት። ይሄ ሎው ኢንፎርስመንት ካምፔይን ብሎ የጀመረው ወይንም በአማርኛ ህግ የማስከበር ግዴታ ነበረበት ያንን ካምፔይን ማድረጉ። የሱ ትልቁ ችግር ምንድነው? ያንን የህግ ማስከበር እንትን ወደ ሲቪል ወር የቀየረው ሪስፖንሲቢሊቲ ከቲፒኤልኤፍ የሚልቅ እሱ እጅ ላይ ነው ያለው። እነዚህ ሁለተኛ እነዚህ ያለንበት ያ ፔሪድ ነበረ። በዛ ፔሪድ ውስጥ ደግሞ ስልጣን ከእጁ ላይ እያመለጠ እየሄደ ሲመስለው የኢትዮጵያኒስቱና አማራው እየሸሸው ሲመጣ ቀጥ ብሎ ሙሉ ለሙሉ ወደ የኦሮሞ ዘረኝነት ውስጥ ገባ። እዛ ፔሪድ ውስጥ ማለት ነው። ሶስተኛው ጦርነቱ ካቆመ በኋላ እስካሁን ድረስ ባለንበት ላይ የተመለከትክ እንደሆነ የቲፒኤልኤፍ ፎርስ ራሱን በራሱ ኮምፕሊትሊ እንደገና ሊያንሰራራ በማይችል ደረጃ ሚሊታሪሊም ፖለቲካሊም ራሱን በራሱ ሊያንሰራራ በማይችል ደረጃ ራሱን አረገፈ ቲፒኤልኤፍ። አሁን የሚቀጥለው አማራውን ባጠፋው እኮ ተንደላቅቄ መኖር ይችላል። አማራውን አሁን ቲፒኤልኤፍን ያጠፋሁትን አይነት ወይንም ቲፒኤልኤፍ የጠፋውን ያህል አማራው እኮ ቢጠፋልኝ ተንደላቅቄ ራሴ ኦሮሞን ኮንትሮል አድርጌ እኖራለሁ የሚል ለመስራት ደግሞ አሁን ያለንበት ጦርነት ውስጥ ገባን። ስለዚህ ይሄ ሰውዬ
ያን ያህል ጉድዊል የኢንተርናሽናል ኮሚኒቲውም የኢትዮጵያ ህዝብም ሰጥቶት ራሱንም ትልቅ ገናና መሪ ሊያደርግ ይችል የነበረ አገሪቷንም በኢኮኖሚው ሰፊ እርምጃ ሊያደርግ የሚችልበት ቦታ ላይ የነበረ በፖለቲካም ቢሆን በስትራቴጂክ በሆነ መንገድ ቢይዘው ኖሮ ወደ ሰላም ባሁኑ ጊዜ መምጣት የነበረብንን ትቶ አሁን ያለንበት እኮ የመንግስት ስርዓት አይደለም። ቢሮክራሲ የሚባል ነገር እኮ የለም ባሁኑ ጊዜ። የተወሰኑ ሰዎች ናቸው እንትን ያደረጉት። ህግና ምንድነው ስርዓት ወይም ሎው ኤንድ ኦርደር የሚባል እኮ ነገር የለም። ቤዚካሊ የአሁኑ ያለንበት ስርዓት ወይም ያለንበት መንግስት ምንድነው? አማራ ከርቶኛል፣ ኢትዮጵያ ኢኒስት ከርቶኛል፣ ያው ትግራይ ነው፣ ቢደግፈኝም ሊጠቅመኝ የሚችልበት ቦታ ላይ አይደለም፣ ደግሞ እኔ የምፈልገውን ያህል መሳሪያ ይዞ ሊነሳ አይችልም፣ ምክንያቱም ህዝቡ ጦርነት በቃን ብሎታል። አሁንም አይተናል በደብረ ጽዮን ላይ እየተካሄደ ያለው። አሁን የሱ አመራር ምንድነው? ለኦሮሞ ህብረተሰብ በተለይ ለኦሮሞ ህብረተሰብ ሳይሆን ለኦሮሞ ፖለቲካል ካድሬ ዝረፉ፣ ጨፍጭፉ፣ የፈለጋቸውን እንትን ያድርጉ፣ በኢኮኖሚ ራሳቸውን ያበልጽጉ፣ ስልጣኔን ግን እንዳትነኩብኝ የሚል አይነት ግንኙነት እንዳለው ነው። አሁን በአሁኑ ጊዜ እንደው መንግስት የሚባል ነገር ካለ በዛ ደረጃ የሚተዳደር አይነት ቦታ ላይ ነው የደረስነው እና ያለፈውን 7 ዓመት የምገመግመው በእንደዛ አይነት ነው እና አሁን ያለነው በጣም ዴንጀረስ ቦታ ላይ ነው። ኢኮኖሚው እሱ ያው ብዙ ጊዜ ካንተ ጋር አውርተነዋል። አሁን ልንሄድበትም አያስፈልግም። ይሄ ኮሪደር ልማት እያለ የሚገነባው ነገር ምንድነው? የሀገሪቷን ኢኮኖሚ እያፈረሰ የሀገሪቷን ኢኮኖሚ እንዳለ እየሰረቀ እየወሰደ እያስገደደ ወደ አዲስ አበባና አንዳንድ ከተሞች ላይ ከሚብለጨለጭ ነገር ከመኖሩ በስተቀር የኢትዮጵያ ኢኮኖሚ ገለጥ አድርገህ ውስጡን በምትመለከትበት ጊዜ ከነጭራሹም በጣም አስጊ ሁኔታ ላይ ነው ያለው እና እንግዲህ ገጽታችን ይሄንን ይመስላል ማለት ነው። ዶክተር ዮናስ በ3 ምዕራፍ ነው ከጊዜ አንፃር ነው እርሶ የከፈሉት። ከጦርነቱ በፊት የነበሩት የመጀመሪያዎቹ የምንድነው የጫጉላ ጊዜ እንበለው ሃኒሙን የዛን ጊዜ የነበረው 1 ዓመት 2 ዓመት አለ። ከዛ በኋላ የትግራዩ ጦርነት ፈነዳ። ያው አማራ ክልል እስኪገባ ጊዜ የነበረው ሌላው 2 ዓመት ተኩል አካባቢ። ከዛ በኋላ ያለው ደግሞ 3ኛው ምዕራፍ ነው። እስቲ በአንዳንድ ጉዳዮች አንፃር ደግሞ እንመልከተው ነው። በ7 መልኩ ይህንን የ7 ዓመት ጊዜውን እንግዲህ 7ኛው ንጉስ ባለፉት 7 ዓመታት 7 ትሩፋቶች ለኢትዮጵያ ሕዝብ አበርክቷል ነው። ትሩፋት በትምህርት ጥቅስ ውስጥ ወይም በሌላ መልኩ እንዲታይልኝ እፈልጋለሁ። የመጀመሪያው የሚጠቀሰው ኢትዮጵያ ውስጥ መፈናቀል የሚባለው ነገር ነው። መፈናቀልን ባለፉት 7 ዓመታት እንዴት እናየዋለን ነው። ከዛ በኋላም ቀደም ሲል የተነጋገርንበት ጦርነት ነው። ኢትዮጵያ ውስጥ በየቀኑ ጦርነት የሚቀፈቅፍ ስርዓት ነው የመጣው ነው። በሶስተኛ ደረጃ የምናየው ዝርፊያ፣ ግድያ፣ የሰብአዊ መብት ጥሰት እነዚህ በአንድ ላይ የሚታዩበት ነገር ነው። ኢትዮጵያ ህዝብ ከአንድ ቦታ ወደ አንድ ቦታ የማይንቀሳቀስበት፣ እገታ የተስፋፋበት፣ አፈና፣ ብዙ ነገሮች ተበራክተው የመጡበትን እሱም በአንድ ምዕራፍ ማየት የምንችል ከሆነ ነው። የኢኮኖሚው ጉዳይ ድህነት ከምንም በላይ የኢትዮጵያ ህዝብ ወደ መቀመቅ የወረደበትና የኢኮኖሚ ማሻሻያ በሚል ማክሮ ኢኮኖሚ ማሻሻያ ተብሎ የመጣው ደግሞ በአንድ ጊዜ የኢትዮጵያን ኢኮኖሚ ዘጭ አድርጎ ከመሬት ያስቀመጠበትንም የኢኮኖሚውን ጉዳይ ልናይ የምንችልበት ነው። ሌላው የውጭ ዲፕሎማሲ ነው። የዲፕሎማሲውንም ነገር በአንድ መልኩ የምናይበት ሊሆን ይችላል። እስቲ ምናልባት ዋናዎቹን በዚህ ደረጃ ከገለጽኩት እርሶ ደግሞ በዚህ አንፃር የሚታየውን ነገር በተናጠልም ማየት ይቻላል። ግን አብይ አህመድ 7ኛ ዓመቱን አስመልክቶ የተናገራት ያሰፈረውን ጽሁፍ ነው። በድህነት ለተሳለቁብን ከዚህ ካላችሁበት አረንቋ አትወጡም፣ የብልጽግናን ሽታ አታዩትም፣ መልማት አይቻላችሁም፣ መሻገር አይሆንላችሁም፣ ለእናንተ የተገባና የተፈቀደ አይደለም ላሉን ግለሰቦችና ቡድኖች ህዝብ ከወሰነ ሀገር ከወሰነ ምን ሊያመጣ እንደሚችል ህዳሴም አረንጓዴ አሻራም ያሳያሉ ይላል አብይ አህመድ ተብሎ ነው ዛሬ በመንግስት መገናኛ ብዙሃን ንግግሩ የተጠቀሰ ሲቀርብ የነበረው። ሌሎቹም ጠቅሰውታል። ኢትዮጵያ በፖለቲካ ተሳትፎ
አይታ ማታቀውን ምዕራፍ ነው የገባችሁ ብለዋል ዶክተር ቢቂላ ሁሪሶም። ሌሎችም በየፊናቸው ጠቅሰውታል። አሁን ገና አይናችን በራ ያሉም የብልጽግና አመራሮች እንዳሉን የሰማነው ምንድነው ይሄ ሁሉ? እንደው ቢያንስ ህብረተሰቡ ጋር ያለውን የተወሰነ ነገር የሚጠጋጋ እንኳን ቢሆን አንድ ነገር ነው። ስለ የትኛዋ ኢትዮጵያ ነው የሚናገሩት ብሎ ሰው እስከ መጠየቅ የደረሰበት ነውና በዚህ ደረጃ መገለጽ ነበረበት። እውነት የራሳቸው እውነት እንኳን ቢኖራቸው በዚህ ደረጃ ሰማይና ምድር ያህል መራራቅ ነበረበት ወይ? እንግዲህ አብይ ኢትዮጵያ አትበለጽግም ብላችሁን ነበር፣ አበለጸግናት። ለማን ብላችሁን ነበር፣ አለማናት ብሎ ያለውን እስቲ በአንድ ምሳሌ ልጥቀስልህ። የዛሬ ሳምንት ወደ ሳምንት ገደማ ላይ የሀገሪቷን ይሄ አሳ ምርትና ምናምን ኃላፊ የሆነ ሰው አንድ መግለጫ ሰጥቶ ነበረ። ምንድነው ያለው? ኢትዮጵያ በዚህ በህዳሴ ግድብ ዙሪያ ያለው ይሄ የውሃ ማጠራቀሚያ ሐይቅ ወይንም ደግሞ ሪዘርቮር የምትለው ባለፈው አመት ኦሬዲ ማለት ነው እንግዲህ ተሞልቶ እንትን ከተደረገ በኋላ በቀን 14,000 ቶን ማምረት ትችላለች ተባለ። እንደ ምሳሌ ነው የምነግርህ። 14,000 ቶን በአመት ማምረት በቀን ማምረት ማለት በአመት 5 ሚሊዮን ቶን ይመጣል። ያ ኢትዮጵያን በዓለም ውስጥ 5ኛ የአሳ ፕሮዲዩሲንግ ካንትሪ ያደርጋታል። 5ኛ ከቻይና በጣም የታወቁ በአሳ ቻይና፣ ፔሩ፣ ራሽያም አይ ቲንክ እና የመሳሰሉት ሀገሮች ናቸው። እነዚህ በጣም ሰፊ የውሃ በር ያላቸው ናቸው። ኢትዮጵያና ራሽያ እኩል ሆኖ 5ኛ ቦታ ላይ ኦኬ። ከየት ነው አመጣን ያሉት ይሄንን አሳ? ከዚህ ከገርድ ከማንድነው ከህዳሴ ግድቡ ሪዘርቮር ወይንም የውሃ ክምችት የተመረተ ነው ይላል። እስቲ እንግዲህ የግብጽ የውሃ ከአባይ ላይ የሚያጠራቅሙት ውሃ የኢትዮጵያን እጥፍ ነው፣ ከ2 እጥፍ በላይ ነው በውሃ ቮሊዩም ደረጃ ማለት ነው። አይ ቲንክ የኢትዮጵያ 74 ቢሊየን እና እንትን ነው የሚይዘው ብቻ በቮሊዩም ከኢትዮጵያ ይልቅ አስዋን ዳም የሚባለው የዛ ውሃ ከኢትዮጵያ እጥፍ ነው። እንግዲህ ኢትዮጵያ አሳ ካለማች ቦታው ያኛው በውሃ ደረጃ የዛ እጥፍ ስላለው ቢያንስ ከኢትዮጵያ እኩል አለበለዛ ደግሞ እስከ እጥፍ ድረስ ሊያወጣ ይችላል ማለት ነው። ግብጽ ከዛ ውጪ ደግሞ የሜዲትራኒያን ቦረንትን አላት፣ አክሰስ አላት ለጠቅላላው ሜዲትራኒያን። በኢስት በኩል ደግሞ ሙሉ ለሙሉ ከላይ እስከታች ድረስ ሬድሲያ እንትን ያዋስናታል። ሬድሲን፣ ሜዲትራኒያንን፣ አድዋን ዳምን ያላት ያ ሁሉ የውሃ ሀብት ያላት ግብጽ ከኢትዮጵያ 1/3 በታች ኢትዮጵያ አመረትኩ ካለችው በአመት 1/3 እንኳን ድረስ አትደርስም። የኢትዮጵያ 5 ሚሊዮን ቶን ፕሮዲዩስ ያደረጉ በእነሱ ካልኩሌሽን ግብጽ 1.6 ሚሊዮን ነው ፕሮዲዩስ አደረኩ የምትለው። እንደዚህ አይነት ውሸት እየዋሸህ እንደዚህ አይነት ፈጠራ እየፈጠርክ ኢኮኖሚውን አሳደግኩ ብትል፣ ምክንያቱም የውሃ ድንበር የሌላት ሀገር አንድ ሪዝነብሊ እንደው በጣም ትልቅ የማይባል የዳም ሪዘርቮር ከዛ ውስጥ ያናበቀልኩ ብላብት የምትል ሀገር የሚመራ ሰው መጥቶ በ2050 ኢትዮጵያን ከዓለም ውስጥ
ከሁለት ሱፐር ፓወር ይኖራሉ ኢትዮጵያ አንዷ ትሆናለች ብሎ በቴሌቪዥን ወጥቶ የተናገረን መሪ አሁን እያደግን ነው ብሎ ቢል ለኔ ፍጹም አይገርመኝም። እኔ ሆነስትሊ የፕራይም ሚኒስተር አብይ ሁሉም ፖለቲከኛ ይዋሻል ወይንም ኤግዛጀሬት ያደርጋል፣ ግን የጠቅላይ ሚኒስተር አብይ ከዛ ያለፈ ነው። የአእምሮ በሽታም ሳይኖርበት የሚቀር አይመስለኝም። ምክንያቱም ውሸት ገደብ አለው። በተለይ በኢኮኖሚ እንትን በምታደርግበት ትለጥጠዋለህ፣ ታሰፋዋለህ፣ ለፕሮፓጋንዳ እንዲመች አድርገህ ታቀርበዋለህ። አለበለዚያ ግን የውሃ እንትን የሌለው ሀገር በአሳ በዓለም ውስጥ አምስተኛ የአሳ ፕሮዲውሰር ነኝ ብሎ የሚል ስንዴ ኢትዮጵያ ከምትልከው ወደ ውጭ ከምትልከው ይልቅ አሁን በፊትም አይ ቲንክ አንተ ሾው ላይ ብየዋለሁ 1.3 ሚሊዮን ዶላር ነው የሸጠችው ስንዴ 1.3 ሚሊዮን ዶላር ያስገባችው 385 ሚሊዮን ዶላር ነው በ2023 በ2024 ደግሞ 57% በ2023 ካስገባችው በላይ ኦሬዲ ያስገባች ነው the first ምንድነው estimate for 2024 በ2023 ካስገባችው ስንዴ የበለጠ 57% ጨምራን ያስገባችው በ2023 ኢትዮጵያ ኤክስፖርት ካደረገችው ስንዴ ይልቅ ኢምፖርት ያደረገችው በ300 እጅ ይበልጣል በ300 እጅ በ300 እጅ ይበልጣል። እንደዚህ አይነት መሪ መጥቶ ሀገራችንን አሳድገናል ቢለን ምን ይገርመናል? ይሄም ደግሞ በቀደም አሁን ደግሞ አንዱ የሰጠው እንትን የግሪን ምንድነው ግሪኒንግ ኦር የሰማያዊ ምንድነው የሚለው የአረንጓዴ አሻራ ይሏል። የአረንጓዴ አሻራ ያልክ እንደሆነ በአንድ አመት ውስጥ 350 ሚሊዮን ችግኝ ተከልኩኝ ያለ በአንድ አመት ውስጥ 350 ሚሊዮን የዓለም ሬከርድን የያዘችው ህንድ ነች። በአንድ ቀን ያደረገችው 66 ሚሊዮን ነው። ከአምስት እጥፍ በላይ አድርጌያለሁ የሚል መሪ ለዓለም ይሄ ሬከርድ የግሎባል ሬከርድ እንትን ለሚያደርጉ ሰዎች ኤቪደንስ ማቅረብ አልቻለም። ምክንያቱም ውሸት ነው፣ የሌለ ነገር ነው፣ ያልተፈጠረ ነገር ነው። 2 ሚሊዮን ተክሎ 350 ሺህ ይልሃል። ስለዚህ በመቸለታ በሰፊው ጽፌ አስተላልፌዋለሁ። ስንዴ አገሪቷ ካመረተችው 3 እጥፍ ነው አመረትን እያሉ የሚጽፉት። ይሄንን ደግሞ መጀመሪያ የአገሪቷ የስታቲስቲካል ኤጀንሲ የጻፈው ቀጥሎ የማሞ ምህረቱ የብሔራዊ ባንክ ዌብሳይቱ ላይ ሁሉ ያስቀመጠው ቁጥር ነበረ። እሱን ወስደው ሲያሳዩት 5.8 ይላል። እሱን ሰርዙና 15.1 ሚሊዮን ቶን ያዘጋጀ ነው ብላችሁ አውጡ አላቸው። የእናቶ ማሞ ኦፊስ አይ በስህተት ነበር 5.8 ያልነው ብለው ያችን አወረዱ ከዌብሳይታቸው ላይ። የስታቲስቲካል ኤጀንሲውን ደግሞ ኢንተርናሽናል ጋዜጠኞች ሄደው ሲጠይቋቸው አይ የመጀመሪያው ተሳስተን ነበር እንጂ አሉ። on the other hand ወርልድ ባንክ፣ የአፍሪካን ዲቨሎፕመንት ባንክ፣ የዩናይትድ ኔሽን እዛው ሀገር ውስጥ ኦፊስ ያላቸው ኢንተርናሽናል ድርጅቶች ምንድነው የሚሉት 5.8 ነው። እሱ እኛ ወረቀታችን ላይ አለ፣ እሱን እናንቀሳቀስም ብለዋል። 3 እጥፍ ነው አገሪቱ ካመረተችው በላይ እንትን ያደረገው። ቡናም እንደዚሁ 3 እጥፍ ነው። ይሄ በቁጥር ሁሉ ማሳየት የሚቻል ነው። የአሳውን እንደው 3 እጥፍ 5 እጥፍ 10 እጥፍ 20 እጥፍም እንኳን ልትለው አትችልም። እንደው ከነጨራሹ ከአየር ላይ የመዘገቡት ነው። ይሄንን ነው እንግዲህ አገራችን በጂዲፒዋ አደገ የሚባለው ከነፋስ ላይ እየተሳበ ነው። ስለዚህ I don't think
የዚህን መንግስት መውደቅ ከኛ ይልቅ ህዝቡ ያውቀዋል። እንግዲህ ይህ ሚዲያም ይሁን እንደዚህ ለኢንተርቪው የምንደረግም ሰዎች ብንሆን እነዚህን የምናጠፋቸው ጊዜዎች ለህዝቡ እንዲያውቀው ለማለት ነው። ህዝቡ ባይናው ይሄ መንግስት ህዝብ በመምልህ ጊዜ አገር ውስጥ ብቻ አይደለም የኢንተርናሽናል ኮሚኒቲውም ይሄ ሰውዬ ለአገሪቱም ለሪጅኑም ጠንቅ ነው የሚባል ቦታ ላይ ተደርሷል። አገሪቷም ውስጥ የሁለት የኮሌጅ የዩኒቨርሲቲ ግራጁዌት ሰዎች ባልና ሚስቶች የቤት ኪራይ ከፍለው ልጆቻቸውን የሚያበሉትና የሚያጠጡት ለልብስና ለትምህርት ቤት መግዛት የማይችሉበት ደረጃ ላይ ነው ያሉት። በመቶ ሺህ የሚቆጠሩ ሰዎች ቤታቸው በላያቸው ላይ እየፈረሰ ትንንሽ ቢዝነሶች በላያቸው ላይ እያፈረሰ ዘንባባና ምንድነው ኤሌክትሪክ የመንገድ ኤሌክትሪክ ሻንድሊየር እየሰራ ያለ ሰው ነው። አይ ዶንት ቲንክ በሱ ላይ ይሄ የወደቀ መንግስት ነው አገሪቷን አንኮታክቷታል፣ ገዳይ ነው፣ ውሸታም ነው፣ ሊተመን የሚችልም መንግስት አይደለም፣ አገሪቷን እያፈረሰ ያለው ነው የሚባለው ነገር ያ አጀንዳ አብቅቶለታል። አሁን ለምሳሌ በቅርብ የአሜሪካ የውጭ ጉዳይ ሚኒስቴር ሩቢዮ ወይንም ሴክሬታሪ ኦፍ ስቴት የሚሉት ደውለው ለተነጋግረው ነበረ። ሁለቱም ትንሽ ብሪፊንግ እንትን ብለዋል። ዋናው የተደወለበት ዋናው ምክንያቱ ለማስጠንቀቂያ ነው። ይሄንን ፖርት አመጣለሁ ብለህ ጦርነት ውስጥ እንዳትገባ፣ ቀጠናውን ምንድነው ቀውስ ውስጥ እንዳትከት ማስጠንቀቂያ ለመስጠት ነው። ጠንካራ ማስጠንቀቂያና ማስፈራሪያ ለመስጠት ነው። ምክንያቱም እቺ ሀገር የትግራይ ጦርነት ውስጥ አለፈች። በሚሊዮን የሚቆጠር ይባላል፣ በ600 ሺህ የሚቆጠር ህዝብ በሁለቱም ሳይድ አለቀ ይባላል። አሁን የትግራይ ህዝብ ያለበትን ሰቆቃ እና ችግር እናውቃለን። የኢኮኖሚው ውድመት እንግዲህ 28 ቢሊዮን ተብሎ ነበር። 28 ቢሊዮን የተባለው የተገመተበት ጊዜ ነው። ከዛ በኋላ ኢኮኖሚስቶች ኦፖርቹኒቲ ኮስት የሚሉት የስራ ለመኖር ምናምን የሚያመጣው ሁሉ ሲደመር በአሁኑ ጊዜ በጣም ከዛ የበለጠ ውድቀት ላይ ነው ያለው። ከዛ ያ ሳይበቃው አማራ ውስጥ ገብቶ የአማራ ጦርነት ጀመረ። አሁን የኢትዮጵያ ህዝብ ኢትዮጵያዊነት ስትለው ሁሉን ነገር ትቶ ሆ ብሎ መነሳት እንደሚወድ ስለሚያውቅ እንደገና ደግሞ ወይ ከኤርትራ ጋር ወይ ከሶማሌ ጋር ደግሞ ወደ ህዝቡን ለጦርነት እየጋበዘው ነው። ይሄ ኢትዮጵያ ምንድነው ወደብ ያስፈልጋታል፣ የማን ነው የውሃ አክሰስ ያስፈልጋታል አያስፈልጋትም የሚለው ሊያከራክር ይችላል። እሱን እንተወውና ኢቭን ያስፈልጋታል በውድም ይሁን በግድ ያስፈልጋታል የሚለውን ምን ልቀበልልህ ወይ እንቀበለው? ያንን ማንሻ ነው ወይ አሁን ጊዜው? አሁን አገሪቷ ራሷ ልትፈርስ እያገሰገሰች ባለችበት ጊዜ ኢኮኖሚው ድምጥማጡ እየጠፋ ተቦርብሮ እያለቀ ባለበት ጊዜና ያንን ከበር ለማድረግ አንድ ቀን ይመጣና ይሄን ያህል ባርል ዘይት ልናወጣ ነው ይላል። እንኳንስ የተቆፈረ ይቅርና እንድች ጫር የተደረገ መሬት በሌለበት ቦታ ላይ ነገ ይመለስና ይሄን ያህል ስንዴ ከኛ ተትረፍርፎ ለዓለም እየላክን ነው ይላል። ተደጎነ ይመጣና በዓለም አምስተኛ የአሳ አምራቾች ሆነናል ይላል። ይሄ ሁሉ የሚለው የሚያደርገው የኢኮኖሚ ውድመት እየተሰማው ላለውና እየደቀቀ ላለው ህዝብ አንተ አልተሰማህም እንጂ ብሏል እኮ ካሁን በፊት አንተ አልተሰማህም እንጂ እኮ እየበለጸክ ነው ለማለት ነው ለህዝቡ አይደለም። እና ይሄ የዚህ የሰውዬ አገሪቷንም የማድቀቅ የማውደም ሪጅኑንም ዲስታቢላይዝ የማድረጉን የአገሪቷም የውጭ መንግስታት ለነሱ ምንም ኮንቪንስ የሚያደርጋቸው ሰው የማይፈልጉበት ደረጃ ላይ ናቸው ያሉት። አሁን የኢንተርናሽናል ኮሚኒቲው ውስጥም ያለው ህዝብ ምንድነው
ይሄ ሰውዬ ነገ ይወረድ ቢባል ምንድነው ኦልተርኔቲቭ? ማን ነው የተደራጀው ኃይል? ከተደራጀና ኃይል ካለ ደግሞ ምንድነው አጀንዳው? ስታቢላይዝ ሊያደርግ ይችላል ወይንስ ደግሞ ልክ እንደሱ ዲስታቢላይዚንግ ፎርስ ነው የሚሆነው? ወይንስ ከሱ የባሰ ዲስታቢላይዚንግ ፎርስ ነው ሊሆን የሚችለው? ወይንም ደግሞ በእነዚህ በሚመጣው ኃይልና በሱ በኩል ያለው ኃይል የፓወር ባላንሱን የሚወስነው የህዝብ ድጋፍ ነው እና ኢንተርናሽናል ድጋፍ ነው ወይንስ የእርስ በርስ ጦርነት ነው? እነዚህ ነገሮች የሚፈቱበትን መነጋገሪያ ጊዜ ነው አሁን። ምክንያቱም አብይ መጥፎ መሪ ነው ማለት እኮ ምን ዓለም ምንድነው ሰማያዊ ነች ማለት ነው። በኢኮኖሚ ብትለው፣ በፖለቲካ ብትለው፣ በሩል ኤንድ ኦርደር ብትለው፣ በመፈናቀል ብትለው፣ ህዝብ በማለቅ ብትለው፣ በጨካኔነት ባረመኔነት ብትለው፣ ህዝቡ በኢንፍሌሽን ብትለው ያ ፖይንት አይ ቲንክ ተብሎ ያለቀበት ጊዜ ነውና ዋናው አሁን መሆን ያለበት ዋት ኔክስት ይሄ ሰውዬን የሚኖረው የሄደ ያለውን ጥፋት እንዴት አድርገን ነው የምናስቆመው? እንዴት አድርገን ነው ለውጥ የምናመጣው የሚለው ዲስከሽን ነው መሆን ያለበት። ዶክተር ዮናስ የመጨረሻ ማሳረጊያችን ነጥብ አድርጌ ነው እሱን ያስኩትና ምክንያቱም 7 ዓመቱን ጨርሰናልና ሌላ 8ኛ ዓመቱን ባለ ሲመቱን ያከብራሉ ይሄ ሰውዬ የሚለውን ስንመጣበት ያን እንዳይሆን ማድረግ የሚቻልባቸው እድሎች አሉ ወይ? አሁን ከተነሱት እርሶ ካነሱት ብዙ ነገሮች አንፃር ያን ማድረግ ይቻላል ወይ? ያን የሚተካ ኃይል ተዘጋጅቷል ወይ አለ ወይ የሚለውን ነገር እናነሳዋለን። ግን እንደው የዚህ የ7 ዓመቱን የአብይ አህመድን የስልጣን ወይም ደግሞ ዓመታትን እንደው መለስ ብለን ስንፈትሽ እንግዲህ ህወሓት ኢህአዲግ 97 ላይ እንግዲህ በዲሞክራሲ በተለያየ መልኩ ራሱን ለመግለጽ ፍትህና ስርዓት አመጣለሁ አሻሽላለሁ ብሎ ብዙ ሞከረ። ምርጫ ከተሸነፈ በኋላ ግን ያንን ማድረግ እንደማይችል ሲያውቀው ራሱን የልማት መንግስት አድርጓየና በልማት እንኳን ህዝቡን ላሸንፍ ልማት ሰርቼ የሚል የህወሓት አንዱ ዓላማ በልማት መታወቅ ዲሞክራሲ መስጠት ስላልቻለ ዲሞክራሲ ማስፈን ስላልቻለ ወደዚያ ነው የገባው። አብይም ተቋም ለውጥ መዋቅራዊ ለውጥ ማምጣት አልቻለም። የሚችልም አይደለም። አቅሙም ዕውቀቱም ብቃቱም እንደሌለው ሲያውቅ አሁን በሌላ ነገር ሌጋሲው እንዲታወቅ በሌላ ነገር አሻራውን መተው ነው የፈለገው። አሁን በሚሰራቸው በብልጭልጭ ነገሮች ምናልባት አብዛኞቹም በውሸትና በተጋነኑ ነገሮች ሁለቱን ማወዳደር ይቻል ይሆን? ያለፈውንና ያሁኑን ስርዓት ከዚህ አንፃር ማወዳደር ማይግድ ይላል። ምክንያቱም ሂደታችንን በምትመለከትበት ጊዜ ሪሊ የንጉሠ ነገሥቱን መንግስት ያወጣል ነው ወይንም ደግሞ የወደቀው ከሱ የተሻለ አመራር ይመጣል በሚል ነበረ። ግን የመጣው ደግሞ አገሪቷንም ወደኋላ የወሰደ ህዝብ ያጠፋ ብዙ ህዝብ የጨረሰ በንጉሠ ነገሥቱ ጊዜ እኮ የፖለቲካ እስረኛ የሚባለው በቁጥር ነበረ። እንዲሁም ብዙ ጊዜ ግዞት ነው የሚባለው አሰች እንጂ የፖለቲካ እስረኛ የሚለው ነገር እንደዚህ በጣም እንትን የሰፋ አልነበረም። ህዝቡም በሰላም ወዲያ ወዲህ ተዛዙሮ የሚኖርበት ጊዜ ነበረ። ኢቭን በወታደር ደረጃ የተመለከክ እንደሆነ በንጉሠ ነገሥቱ ጊዜ የኢትዮጵያ ወታደር ደርግ በመጣበት ጊዜ ያለውን ያህል የወታደር አልነበረም። አፋርን ያስተዳድሩ የነበሩት የአሊሚራ እንደዚህ በሶማሊያውም በየቦታው ላይ ያሉትን ኖብልቲስ ሪጅናቸውን አረጋግተው እንዲያስተዳድሩ የሚደረግበት ጊዜ ነበረ። ኦፍ ኮርስ በ21ኛው ክፍለ ዘመን ስትመለከተው የኋላ ቀር ነው። አድቫንስድ ሞደርን ሲስተም አልነበረም ልትል ትችላለህ። ግን ሰው ሰርቶ ገብቶ በሰላም
ከትግራይ ወይንም ከኤርትራ ጀምሮ እስከ ደቡብ እስከ ሶማሌ ድረስ እስከ ሐረር ድረስ እንደፈለገ ተንሸራሽሮ የሚኖርበት ጊዜ ነበር። ሰው በማንነቱ የሚሰቀልበት፣ የሚገረፍበት፣ የሚቃጠልበት፣ የሚፈናቀልበት ጊዜ አልነበረም። ያ የንጉስ የደርግ ስነ ስርዓት ሲመጣ በጣም አስከፊ ስርዓት ሆኖ መጣ። የቲፒኤልኤፍ መንግስት ደግሞ ደርግን ሲጥለው ቲፒኤልኤፍን እኮ የአማራ ህዝብ መንገድ እያሳየን ያሳለፈው አልተዋጋውም። እያበላ እያጠጣ በሰላም ያሳለፈው ኃይል ነው። ግን የፖለቲካ መርዝ ደግሞ ይዞ መጣ። በተለይ የሀገሪቷን ህልውና በሚመለከት ከመንግስቱ የበለጠ የሀገሪቷን ህልውና ይቅርታ እንደዚህ የሀገሪቷን ህልውና ሊያጠፋ የሚችል መንግስት ሆኖ መጣ። ከ27 ዓመት በኋላ እሱ ሲወድቅ ትልቅ ተስፋ ነበረው የኢትዮጵያ ህዝብ። ያ በዛም በተስፋው ምክንያት ነው የመጀመሪያው ዓመት ተኩል ላይ ያየውን ነገር የወደደው። እንደዚህ ዝም ብሎ ኢንፋቹዌትድ ሆኖ ወይንም ተታሎ አይኑን ሸፍኖ አይደለም። በዛን ጊዜ ሲደረጉ የነበሩት ከዛን ከአንድ ዓመት ተኩል በፊት ካሉት የቲፒኤልኤፍም ይሁን የደርግ ጊዜ ከነበሩት ሁኔታዎች የተሻለ ጊዜ ተፈጥሮ ነበር። ከዛ አሁን ያለንበት ደረጃ ላይ ደርሰናል። አሁን የ7 ዓመት የአብይን መንግስት የተመለከተ እንደሆነ ከዓመት ዓመት ቁልቁል እየወረደ ነው ያለው። በኢኮኖሚውም ብትመለከት በጭፍጨፋው የሰውን መብት በመግፈፍ የተመለከትክ እንደሆነ ኮንስቲቲዩሽኑን በቲፒኤልኤፍ ጊዜ ኮንስቲቲዩሽኑ ቱ ላርጅ ዲግሪ እንትን ይሉ ነበረ። ኦንሊ የመንግስታቸውን የሚቃወም የነሱን ህልውና ሊነካ የሚችል አይነት አደረጃጀት ወይንም ኃይል ባለበት ጊዜ ነበር ኮንስቲቲዩሽኑን ቫዮሌት እያደረጉ ምንድነው let's use violate ኮንስቲቲዩሽን ቫዮሌት እያደረጉ ያስሩ ይገሉ የነበረው። የወልቃይትን ጥያቄ የምትጠይቅ ከሆነ ከኮንስቲቲዩሽን ውጭ ያስሩሃል፣ እንደፈለገው ያደርጉሃል። የቲፒኤልኤፍ ለምን ስልጣን ላይ ቆየ ያልክ እንደሆነ ያስሩሃል፣ እንደፈለገው ያደርጉሃል። ከዛ ውጪ ንግድ ውስጥ ብትገባ ከአንድ ቦታ ተነስተ ሌላ ቦታ ብትሄድ ባይ ኤንድ ላርጅ ቶለሬት ያደርጉ ነበር። ከዛ የራሳቸውን ሲስተም የመገንባት ራሳቸውን የመጥቀም ምናምኑ እንዳለ ሆኖ ማለት ነው። በአሁኑ ጊዜ እኮ ያለንበት ሁኔታ ከዓመት በቃ ምንድነው ከተወሰነች ቦታ ወለጋ ውስጥ ብዙ መንቀሳቀስ አይችልም ነበር የኦሮሞ ህዝብ። ያ ሲሰፋ አሁን እኮ ይሄ ሰውን እያገቱ ገንዘብ አንጡ ማለት ኪድናፕ እያደረጉ ሃይጃክ እያደረጉ መኪናዎችን አንጡ ማለት እኮ አሁን ኢትዮጵያ ውስጥ በጣም እያደገ ያለውና በጣም ፕሮፊታብል ቢዝነስ ምንድነው ብትለኝ እሱ ነው። ለምንድነው እንደዛ የሆነው? መንግስትም ተባባሪ ነው። ምክንያቱም ትራንዛክሽኑ የሚካሄደው በባንክ ነው። አንድ ሰው ይዞ ገንዘብ አንጡ በሚልበት ጊዜ በጣም ችግር ያለበት ሁኔታ ነው። የት ጋር ነው ብሩ የሚቀመጥለት? ብሩን እዛ ጋር አስቀምጠው ሰውየውን ይዤ ቢሄድ ፖሊስ ቢጠብቀኝስ የሚል ፍራቻ ስለነበረ ሰውን የኪድናፕ የሚያደርገው ሰው በጣም እንደው ወይ ተስፋ የቆረጠ ወይ ደግሞ በቃ በዛ ኑሮ ብቻ ነው የምኖረው ብሎ ሙሉ ለሙሉ የገባበት ነው እንጂ ማንም ሰው ተነስቶ የሚያደርገው ስራ አልነበረም። አሁን ግን መንግስት እኮ ትራንዛክሽኑን ፋሲሊቴት አድርጎልሃል። በባንክ ትሰጠዋለህ፣ ይሄን ያህል ገንዘብ ካልከፈልካለህ ይሰጥሃል። 2 ሚሊዮንም 5 ሚሊዮንም ይባላል። እሱን ሰጥቶ ትለቀዋለህ። አንድ ሰው ባንክ ውስጥ ምንም የሌለው ሰው 5 ሚሊዮን ብር ሲከት
ሌላ ደግሞ ነገ አየለን ይዞ ደግሞ 2 ሚሊዮን ሲከት 7 ሚሊዮን ሲገባ ተነጎዲያ ለሚቱን ይዞ 3 ሚሊዮን ሲቀበል 10 ሚሊዮን ሲገባ እንዲሁ በየጊዜው ይሄ ሰውዬ ከመሬት ተነስቶ ሲል መንግስት ያቃል አለማወቅ አይችልም። ምክንያቱም ተጠይቀው ነበር የኢትዮጵያ ንግድ ባንክ ፕሬዝዳንት እኛ የግለሰብ አካውንት የመቆጣጠር ስልጣን የለንም ገብቶ መፈተሽ ይሄን የሚችለው ፋይናንሻል ምንድነው የሚባለው ፋይናንሻል ምንድነው ሴኩሪቲ ነው ምናምን የሚባለው የፋይናንስ ደህንነት የሚባለው አካል ነው የሚል ምላሽ ነው የሰጡት። የትም ማምለጥ አይችሉም መቆጣጠር ይችላል። እሱ as a bank manager ሰውየው ትክክል ነው። ሰውየው ትክክል የሚሆንበት ምክንያት ምንድነው? አሁንም ለምሳሌ አሜሪካ ውስጥ ከ10 ሺህ ብር በላይ ስታወጣ በዶላር በጥሬ ወይ ወደ ባንክ ስትከት ወይ ወደ ባንክ ስታወጣ ባንኩ ለኤፍቢአይ ሪፖርት ማድረግ አለበት። መሳይ 10 ሺህ ዶላር አውጥተዋል። ይሄንን የሚያደርጉት ምንድነው? እነዚህ ድራግ ዲለሮች ዛሬም ነገም ተነጎዲያም እንደዛ 10 ሺህ 15 ሺህ ስታወጣ ሲያዩ ለኤፍቢአይ ላካል። ኤፍቢአይ ይከታተላል። ይሄ ሰውዬ ስራ አለው ወይስ ኬት እያመጣ ነው ይላል። ቢዝነስ ካለህ ያን አይነት ገንዘብ ልታነቃነቅ የምትችል በህግ የምትተዳደር ሰው ከሆንክ ይተውሃል። መተው እንኳን አይጠይቁህም። ግን ስራ የሌለህ ምንም ከሆንክ ይከታተሉሃል። መጨረሻ ላይ እጅ ከፍንጅ ይዞሃል። አሁንም በኢትዮጵያ ውስጥ ባንኩ ሳይሆን ፖሊስ ጋር ትሄድና ሪፖርት ታረጋለህ። ዮናስ የሚባል ሰውዬ ኪድናፕ አድርጎኝ 5 ሚሊዮን ብር ባንክ ውስጥ ከተት ብሎ ከትቼ ፈቶኛል ብለህ ትላለህ። የዛን ጊዜ ፖሊስ ነው ሄዶ ባንኩ ጋር ዮናስ አካውንት ውስጥ 5 ሚሊዮን ገብቶ ነበር ይላል። አዎ ሲለው እኔ ጋር መጥቶ ከየት ነው የመጣው ያንን 5 ሚሊዮን ብር? ከዛ በኋላ ሰው እንዲሁም እንደዚህ ብሎ ከድናፕ አርጎኝ ነው ይሄን ያደረገው ይላል። ያ ሰውዬ ይያዛል። ይሄ ግን እንዳይደረግ አንደኛ የመንግስት ባለስልጣኖች የዚህ ተካፋዮች ናቸው። ሁለተኛ በአብይና በተለይ ይሄ ነገር ለምንድነው ኦሮሞ ሀገር ብቻ እንደዛ ይበዛው ያልከ እንደሆነ አብይ እኔ ስልጣኔን እስካልነካህ ድረስ ስራ ልከፍትልህ አልችልም። ኢኮኖሚው እያደገ አይደለም። የፕራይቬት ካምፓኒዎች እያደጉ ስላልሆነ እነሱም ሊቀጥሩህ አይችሉም። መንግስትም ሊቀጥሩህ አይችልም። አይኤምኤፍ ሰው አትቅጠሩ ኤክስፔንዲቸራችሁን ገድቡ ብሎናል። እየዘረፍክ ግን ብላ ብሎታል። በቃ እኔን አትቃወመኝ፣ እኔን ደግፈኝ። ይሄ ከአማራው ከትግሬው ከኖርዙ የሚመጣብኝን የፖለቲካል እንትን እስከደገፍክ ድረስ እየዘረፍክ ብላ ብሎታል። ከዛ ውጪ ምንም ኤክስፕላኔሽን የለውም። የኢንተርናሽናል ኒውስ ፔፐሮች በየቀኑ ነው እንትን የሚሉት። እንዲሁም ኦሮሞን ምንድነው ኤፒሴንተር ኦፍ የራንሰም ኪድናፒንግ ሆነዋል። በቃ ወደዛ መነቃነቅም አይቻል እስከሚባል ድረስ እየጻፉ ያለበት ሁኔታ ላይ ነው ያለውና ይሄንን ማውራ ምንድነው በጃንሆይ ጊዜ ከነበረው የደርግ ጊዜ ሲመጣ ለውጥ ይመጣል ብለን ነበር። አሁን የሆነውን አይተናል። በእነ ቲፒኤልኤፍም ጊዜ ደግሞ በቃ በደርግ ጊዜ የነበረውን ስቃይና ሰቆቃ ያድኑናል ስንል የራሳቸውን አይነት ሰቆቃ የሀገሪቷን ህልውና አሁን ያለችበት ደረጃ የሚከትበትን ሲስተም አቋቁመው ሄዱ። አሁን ያለው መንግስት ግን ከሶስቱ ውጪ እንግዲህ የሶስቱ የተለያየ አይነት የፖለቲካ ችግር ነበራቸው። በጃንሆይ ጊዜ የነበረው የፖለቲካ ችግር ሲስተሙ ቶሎ ማደግ አለመቻሉ፣ ቶሎ ራሱ ሪፎርም ማድረግ አለመቻሉ፣ ከባላበታዊ ስርዓት ወደ ሞደርናይዜሽን ቶሎ አለመሄዱ ነው። ከዛ ውጪ ብዙ በሰላም ይኖር ነበር። የሚቀጥለው ያው የነ መንግስቱ ጊዜ የነበረው ነው። እሱ ብዙም ኤክስፕላኔሽን የማያስፈልገው የሀገሪቷ የጥቁር ምንድነው ታሪክ ብለህ የምታልፈው ነው። የነ ቲፒኤልኤፍም የህወሓትም መንግስት ራሱን የቻለ የራሱን አይነት ችግር ይዞ መጣ። ግን የሀገሪቷን ህልውና በሚያናጋ ደረጃ አልደረሰም ነበር። ኮንትሮልድ የነበረ ኮራፕሽን ነበር በቲፒኤልኤፍ ጊዜ ኮንትሮልድ የነበረ በደንብ ማኔጅድ የነበረ ኮራፕሽን ነበር።
አሁን እኮ ማስተዳደርም አልቻሉም። ቢሮክራሲውን አፍርሰውታል። ህግና ኦርደር መጠበቅ አልቻሉም። ሚሊታሪሊ ስትሮንግ ሆነው አገሪቷን አፍነው እንኳን ስቴብል እንድትሆን ማድረግ አልቻሉም። ቲፒኤልኤፍ ያን ማድረግ ችሎ ነበር። ቢያንስ የምናየው ምንድነው እንደዚህ ቁልቁለት እየሄድን ያለ ነው። ስለዚህ ዶክተር ዮናስ ከርሶ አሁን ቀዳማዊ ኃይለ ሥላሴ ጀምሮ እስካሁን በየመንግስታቱ ወደ ኋላ እየሄድን ነገ እያስፈራን የነገው የበለጠ እየከፋ ይመጣል ካለን ከአብይም ዘመን የከፋ ጊዜ ይመጣል ብለን እንጠብቅ? ኢትዮጵያ እንደዚህ አይነት ዘመን የከፋ ወደፊትም ይገጥማታል ብለን ልንጠብቅ እንችላለን? ፓተርኑን ቅደም ተከተሉን ካየ ነው። ኦፍ ኮርስ የመንግስቱ ጊዜ ያለፍንበትን አይተህ ሰው እየተገደለ ልጆችህን ለገደልኩበት ጥይት አስከፍልሃል የሚል መንግስት ከዛ ላይ የራሱን ጀነራሎች ጨርሶ አገሪቷ እንደዛ የሚሊተሪ ኃይሏን አዳክሞ አሁን ያለንበት ደረጃ ያደረሰን መሪ ከዛ የበለጠ ይመጣል ብለን አስበን አናቅም ነበር። በቲፒኤልኤፍም ጊዜ ደግሞ እኮ እንደው በቃ እነዚህ ሰዎች ከነሱ የባሰ ይመጣል ብለን አናስብም ነበር። በአብይ ላከብን። አሁንም ደግሞ እንዲሁም ሞር ዳን ላይክሊ ያ ዴንጀር አለ ወይ ብቻ የሚል አይደለም። አሁንም ደግሞ የሚመጣበትን ይሄ መንግስት እንዴት ነው ሪፕሌስ የሚደረገው? በምን አይነት ምንድነው ሲስተም ነው? ምን አይነት ፕሮሰስ መሆን አለበት የሚለው በትክክለኛ መንገድ አጀንዳው ተቀርጾ ስትራቴጂው ወጥቶ ሮድማፑ ተስተካክሎ ያንን ይዞ ያልመጣ ኃይል ከመጣ of course ምክንያቱም let me give you just as an example የአማራው ኃይል መጣ ልበልህ። አሁን እንግዲህ አንድ ኃይል አለ የሚባለው የፋኖ ነው ልበልህ። ፋኖ የመንግስት እየደቀቀ በመጣበት ጊዜ ኃይል ይዞ መጣ። አዲስ አበባም ገባ ልበልህ። it's very unlikely በአዲስ አበባም ገባ ያዘ ልበልህ። አሁን የአማራ ኃይል ሆኖ የያዘ ኃይል እንዴት ነው የኦሮሞ ህዝብ የሚቀበለው? ወይንም የኦሮሞ የፖለቲካል ክላስ ወይንም በአሁኑ ጊዜ እያንዳንዱ ህብረተሰብ አፍንጫው ድረስ ታጥቋል። ዝም ብሎ ሰብሚሲቭ ሆኖ ልገዛልህ አይችል የሚልህ አይደለም። አይ አማራው እየመራ ስታስተካከለልኝ ድረስ አብሬ አስተዳድራለሁ የሚል አይደለም። ጊቭን ያለፈው 40 ዓመት እና 30 ዓመት የዘር ፖለቲካ በዲሞክራሲ ሊገዛ አይችልም። በዲሞክራሲ ማስተዳደር አይችልም። ኃይል መጠቀም ሊኖርበት ነው። ያ ኃይል ደግሞ አሁን ካለው ይሻላል የምንልበት ወይንም አይሻልም የምንልበት እንትን የለንም። ግን ይሻላል ብለን ማሰብም ደግሞ ኮንክሉሲቭሊ አንችልም። ምንችለው ማድረግ የሚገባ ምንድነው? 3 ጊዜ አገሪቷ ያላት በኤክስፒሪየንስ ያልተገመቱ ኃይሎች ስልጣኑን እየያዙ በጃንሆይ ጊዜ ኃይሉ ምንድነው የስቱደንት ሙቭመንቱ የወሰደውን ምንድነው ደርግ ቀማ። በደርግ ራሱ እያደከመ በመጣ ቁጥር ደግሞ በቲፒኤልኤፍ እና በኢፒኤልኤፍ ጥንካሬ ብቻ አይደለም ደርግ የወደቀው። መንግስቱ የራሱን ወታደሮች የራሱን ጀነራሎች ማጥፋቱ አጀንዳው እና ፖሊሲው በሰላም ሊፈቱ የሚገቡትን ሁሉ ዝም ብሎ በጦርነት በማድረጉና የትግራይና የኤርትራን ህዝብ ደግሞ ኢንዲስክሪሚኔትሊ የጨፈጨፈ በነበረበት ጊዜ ህዝቡ ሁሉ የቲፒኤልኤፍ እና የኢፒኤልኤፍ ደጋፊ በመሆኑም ጭምር ነው እዚህ ደረጃ ላይ ሊያደርሰው የቻለው። ስለዚህ እያንዳንዱን ስትመለከት ባይ አክሲደንት እና ቻንስ ነው እንጂ ባይ ዴሊበሬሽን እና ሪፍሌክሽን ይሉታል ፈረንጆቹ የተመሰረተ ለውጥ አልመጣም ኢትዮጵያ ውስጥ እስካሁን ድረስ። በሪፍሌክሽን እና ዴሊበሬሽን ማለት ካለፈው እንማር፣ ሌትስ ዴሊበሬት ዲስከስ እናድርግ፣ ኮንሰንሰስ እንፍጠርና እስካሁን ያልተደገመው የተሰራው እንዳይመጣ ምን አይነት መንግስት ነው የምንይዘው ብለን አዝ ኦፖዚሽን ያን አጀንዳ ይዘን ከተነሳን የህዝብም የኢንተርናሽናል ኮሚኒቲም ድጋፍ ይኖረናል ከሚል
ክሊር የሆነ ሮድማፕ ክሊር የሆነ ስትራቴጂ ይዞ እስካልመጣ ድረስ ይሄ አዲስ አበባን ከያዝኩኝ በኋላ በመኑኝ እንደው ገብርኤልን ሚካኤልን ወይንም ወላሂ እኔ እንደነሱ አልሆንም ብሎ የመጣኮ አይተናል። ሁለቴ ተደግሟል። በቲፒኤልኤፍ ጊዜ ተደርጓል፣ በአብይ ጊዜ ተደርጓል። የሚቀጥለው አያረግም ማለት አንችልም። ስለዚህ ቀደም እንዳልኩት እስካሁን ድረስ ያለው የአብይ መንግስት የወደቀ መንግስት እንደሆነ የአብይ መንግስት ገዳይ እንደሆነ ከዲሞክራሲ ውጭ የሆነ እንደሆነ ምንም የሚያጠራጥርም የሚያከራክርም ነገር የለም። የኢንተርናሽናል ኮሚኒቲ ያውቃል፣ ሀገር ውስጥ ያለው ህዝብ የሚኖረው ህዝብ ያውቃል። አሁን መደረግ ያለበት እናንተም እንደ ጋዜጠኛ ተንታኝ ነን የምንለውም ደግሞ እንደዚህ መተን ኢንተርቪው የምንደረገው ፎከስ መሆን ያለበት ለምንድን ነው ይህን ያህል እንዲህ አይነት ጨፍጫፊ በቅርብ አይተሃል። ኬንያ ውስጥ አይኤምኤፍ ምንድነው እንደነዚህ አይነት ፖሊሲ አድርጓላቸው መንግስት ያንን ፖሊሲ ሲያደርግ በአንድ ሳምንት ነው ህዝቡ ተነስቶበት ይቅርታ ጠይቆ ያንን ፖሊሲ የሻረው። እኛ ግን ከአይኤምኤፍ ኬንያ ውስጥ ከነበረው የባሰ ክራይሲስ ውስጥ ነው ያለችው ሀገሪቷ። እንዲያት ይሄንን መንግስት ፎርማሊ ቻሌንጅ የሚያደርግ ሁሉም በየቦታው ነው። አሁን ፋኖም በየጉራጉሩ በየወንዙ በየጫካው ኦላም እንደዚህ ይላል። ግን እነዚህ ኃይሎች በሁለት ሳምንት ይገባሉ ተብሎ የነበረው የአማራው ፋኖ ላይ ነው የማወራው። በሁለት ወር ይገባሉ ተብሎ የነበረው 2 ዓመት መጥቷል። ሜጀር የሆነ የአማራን ግዛት መያዝ አልቻሉም። ሚድል እንኳን የሚባል ከተማ መያዝ አልቻሉም። ይሄ የራሱ ድክመት አለው። ለምን ያልሆነ ዶክተር ዮናስ በ2 ሳምንት እንገባለን ያለ ፋኖ ኃይል ስለመኖሩ የትኛው ኃይል እንዳለም አናውቅም። ምናልባት አብይ አህመድ ነው በ2 ሳምንት ውስጥ ትጥቅ አስፈታለሁ ብሎ የገባውና ያሉት ችግር እንዳለው ነው። ወደ መጨረሻው ጥያቄ ሊመጣ ነው። ቀደም ሲል ከአብይ የከፋ ከዚህ በኋላ ይመጣል ስል እንዲሁ በሎጂክ ኖሮኝ ወይም ደግሞ ነገሮችን ዝም ብዬ ከሳይንሱ ውጪ ተመልክቼው ነው ብዬ ለማለት ደፍራለሁ። ምክንያቱም ዝም ብሎ በስሜት ነው ያልኩት። ስሜት ሲባል እንደዚህ አይነት ኢትዮጵያን የመጨረሻ ጠርዝ ላይ ያደረሰ ከዚህ በኋላ ምን ቀረን? ከአብይ በኋላ የሚመጣው ጨካኝ መሪ የትኛዋን ኢትዮጵያ ነው እንደው ሊያፈርሳትስ ቢፈልግ? ኦልሬዲ የፈረሰች ሀገር ናት ማለት እንዲሁ ዝም ብለን ካርታዋ ስላለ ሰው ፈሪሃ እግዚአብሔር ስላለው ተስማምቶና ተግባብቶ ይቅር ተባብሎ ይኖራል እንጂ እንደ መንግስት እኮ አፍርሷታል ኢትዮጵያን። ስለዚህ ከዚህ በኋላ ምን ይቀራል የሚለውን ይዤ እንጂ ከዚህ መከፋ ሊመጣ እንደሚችል ሳይገባኝ ቀርቶ አይደለም። ለማንኛውም እሺ ይጨርሱ። ነው ከመንግስቱ የበለጠ አረመኔ ኢትዮጵያ ውስጥ ይመጣል ብሎ የሚያስብ ሰው አልነበረም። ትዝ ይልህ እንደሆነ እኮ እርጉዞች ይገደሉ ነበረ። ሬሳ ተገድሎ ለመቀጣጫ እንዲሆን እንዳታነሱ ይባሉ ነበር እናቶች እንዲሁም እንኳን ልጅን ገደላችሁልኝ ጸረ አብዮተኛ ነበረ ብላችሁ ተናገሩ የሚባልበት ጊዜ ነበር። ከእንደዛ አይነት የአረመኔ መንግስት በላይ አረመኔ ኃይል ይወጣል ብሎ የሚያስብ አልነበረም። ባይ ኦል ዴፊኒሽን የአብይ መንግስት ከመንግስቱ መንግስት በአረመኔነት የሚበልጥ መንግስት ነው። 300 ቢያንስ ከአዲስ አበባ ብቻ ከሸገር እስከ 500,000 የሚገመት ህዝብ የኢንተርናሽናል ኮሚኒቲው መንጫጫት ሳይጀምር በአጭር ጊዜ ውስጥ ማድረግ አለባችሁ ተብሎ አይተዋል። ህዝቡ በ10,000 በ20,000 የሚሆን እቃውን ቆርቆሮውንና ትራሱን ጭንቅላቱ ላይ አድርጎ ጀርባዋ ላይ ልጇን አስራ አንደኛውን በሆዷ ከፊቷ አንጠልጥላ አባቷን እየደገፈች የሚወጡት በእንደዛ አይነት የራሱን ህዝብ 500,000 በአጭር ጊዜ ያባረረ መንግስት ነው። አሁን አዲስ አበባ ውስጥ የሚደረገው በ100,000 የሚቆጠር ህዝብ ካለ ምንድነው ኮምፐንሴሽን ወይንም ሌላ ቦታ መሬት ካሳ ማለት ነው ካሳ እየተፈነገለ እየተባረረ ያለበት ደረጃ ላይ ነው ያለነው።
እንዴት መጥቶ አንድ ሰው እንኳን የለም ይልሃል። በየቀኑ በየቪዲዮ ላይ የደረሱ የሚያለቅሱ እናቶች ሰልችቶናል። በቃ ማየት ደክሞናል። እንዴት በፊት ለፊትህ መጥቶ እንደው አይኑን አጥቦ አንድ ሰው ወይ መሬት ሳይሰጠውና ካሳንትን ሳይለው ይልሃል። ራሱ ጅማ ውስጥ 15000 ሰው ካለ ካሳ አባረን አንድም ሰው ኮምፕሌን አላደረገም። እናንተ ኮምፕሌን ታረጋላችሁ ያለ መሪ። ስለዚህ ከመንግስቱ የባሰ አይመጣም ስንል ከመንግስቱ እጥፍ የሆነ ይሄው መጥቶብናል። ከአሁን ካለውም ደግሞ የበለጠ አይመጣም ብለን ማለት አይቻልም። ፍጹም ማለት አይቻልም። አዎ ማለት አስተካክያለሁ። ምክንያቱም ከነበረው ሁኔታው ተነስቼ ነው ያልኩት። ኦኬ እሱ እንዳይሆንብን ግን ማድረግ የምንችለው ምንድነው? የሚመጣው ኃይል እመኑኝ ብሎ መምጣት የለበትም። እኛ አልመጣ ነው ዶክተር ዮናስ እንግዲህ ከፋኖ ጋር የሚያዝ ሌላ የለውጥ ኃይል ኢትዮጵያ ውስጥ ማን አለ ብለን እሱንም ወስደን እንነጋገር እንችላለን። አብይ አህመድ 8ኛ ዓመት ባለ ሲመቱን እንዳያከብር 7 ዓመቱ በቃን በዚህ በቃል ብለን ምንገላገለው እንዴት ነው? እንግዲህ ቀደም ሲል በኃይል እንደ ፋኖ አይነት እንደ ኦላ አይነት ምናልባትም አሁን ህወሓት እንደምንም ቀና እያለ ነው የሚመጣ ከሆነም እሱ አንድ አይል ነው። ሌላው የሚፈራውና አብይ አህመድ በጣም በስጋት ደረጃ እያነሳ ያለው ይሄ ከኢኮኖሚው ከድህነቱ ጋር በተያያዘ የህዝብ ብሶት ገንፍሎ ይወጣል የሚልም ስጋት አለውና እሱም ሊመጣ ይችላል። በዚህም ይሁን በዛ ግን ለውጥ መምጣቱ አይቀርም። በራሱ ጊዜ አብይ አህመድ አንድ ቀን ላይ ክንብል ብሎ መውደቁ የሚጠበቅ ነው። ኢኮኖሚው በራሱ ሊያጠፋው እንደሚችል ያው እርሶ በየጊዜው የሚናገሩት ነገር ነው። እንደው ምንድነው መደረግ ያለበት? ይሄ 8ኛው ዓመት ከመምጣቱ በፊት እነዚህ ኃይሎች እንግዲህ ፋኖ አሁን ምናልባት ሰሞኑን ያደረገው አንድ ተስፋ የሚሰጥ ነገር ነው። የዘመቻ አንድነት በሚል የከፈተው የአማራ ክልል የደህንነት መዋቅርን የጸጥታ መዋቅርን እስከሚፈርስ ድረስ ነው የደረሰው። አሁን አብይ አህመድ ከፌደራል ነው የራሱን ሰዎች ልኮ የአማራን ጸጥታ ቁጥጥር እያከናወነ የሚገኘው። ስለዚህ አንድ የተወሰነ የፋኖ አቅም የታየበት ዘመቻ ነው ማለት እንችላለን። ምናልባት ወደ አንድነቱ ሊመጡም በዋዜማ ላይ እንዳሉ የውጭ ሚዲያዎችም እስከ መዘገብ ደርሰዋል። እስካሁን ከነበረው ይልቅ እስካሁን የነበረውን ሂደት እናያለን። ብዙ ውጣ ውረድ አለ። በእናንተም በኩል የሚጠየቅ በእነሱም በኩል ምላሽ የሚሰጥ እኛም በየጊዜው የምናነሳው ጉዳይ አለ። ያ ነገር መቼ ነው የሚቆመው? ያ ቆሞ አብይን በትክክልም ከቤተ መንግስት የሚያፈናቅለው ለውጥ እንዴት ይመጣል የሚለው ላይ እንደው አጭር አስተያየት መስጠት ከተቻለ 8ኛው ዓመቱን ማየት የማይፈልግ ነው የኢትዮጵያ ሕዝብ። በዚህ ቢበቃው ደስ ይለዋል። እንግዲህ ዛሬ አንድ አጭር እንትን ፖስት አድርጌያለሁኝ ማነው ፌስቡክ ላይ ሁለት ነገር አለ። በተለይ በስለ አማራው ስለምናወራ ነው። የአማራው አንዱ ትልቁ ችግር ምንድነው? የካድሬው ስራና የአማራ ካድሬ ስራ። ካድሬ ግድ ያስፈልጋል። ፖለቲካ እስካለ ድረስ የፖለቲካ ካድሬ ያስፈልጋል። የፖለቲካ ካድሬ በአማራው በኩል ያለውና የአማራውን ኢንተሌክቹዋል ሁለቱን ለትንሽ ጊዜ ለየት አድርገን እንመልከታቸው። የፖለቲካል ኢንተሌክቹዋሉ የአማራው ኢንተሌክቹዋል ስራ መሆን ያለበት ምንድነው? አይዲያዎችን ማፍለቅና የዚህ የዴሞክራቲክ ፕሮሰስ የምትለው ወይንም ደግሞ የመንግስት መቀየር ፕሮሰስ የምትለው ፕሮሰሱ ምን መሆን አለበት፣ እንዴት ነው ይሄ መንግስት መቀየር ያለበት የሚለውን በሐሳብ ደረጃ ዲስከስ አድርጎ ኮንሰንሰስ ፈጥሮ ፕሮሰሱ ይሄንን መንግስት ለመቀየር ፕሮሰሱ እንደዚህ መሆን አለበት፣ እነዚህ ነገሮች መደረግ አለባቸው፣ የፖለቲካል አጀንዳው ይሄ መሆን አለበት፣ የፖለቲካል ስትራቴጂው ያማራው ወይንም የፖለቲካል ማኒፌስቶ ያማራው ይሄ መሆን አለበት። ይሄም ማለት ደግሞ ራሱን አንድ የሚያደርግበትና ያሁን ያለውን ምንድነው የፋኖ ሙቭመንቱን ጠንካራ አድርጎ ለስልጣን የሚያበቃው በምን መንገድ ሊሆን እንደሚችል ያ ማለት እንዴት አድርጎ ነው ከሌሎቹ የኢትዮጵያ ክፍል ውስጥ ካሉት ህዝብ ኮንፊደንስ እና ሰፖርት መተማመንና ድጋፍ ሊያገኝ የሚችለው። ሁለተኛ
ወደድንም ጠላንም የኢንተርናሽናል ኮሚኒቲው ብዙ ሮል ስላለው እንኳንስ በኢትዮጵያ አይነት ሀገር ይቅርና በሌሎችም ትልልቅ ሀገሮችም እንኳን ጨምሮ ብዙ ሮል ስላለው የሚመጣው የዚህ ከኢንተርናሽናል ኮሚኒቲው ጋር እንዴት ነው ኢንጌጅ የምናደርገው? in other words የጂኦፖለቲካል ስትራቴጂው as an opposition force ምን መሆን አለበት? ያንን አጀንዳውን ከያዘ በኋላ የፐብሊክ ሪሌሽንስ እንትኑ እንዴት መሆን አለበት? እነዚህ መስራት የኢንተሌክቹዋሉ ስራ ነው። የፖለቲካ ካድሬው ስራ ደግሞ ይሄንን አጀንዳ ወስዶ እኔ የምደግፈው ኃይል ይሄኛው ፋኖ ይሁን ያኛው ፋኖ ይሁን or ደግሞ እነዚህ አራት ፋኖዎች ይሁኑ እነሱ ወደ ስልጣን የሚመጡበትን መንገድ እንዴት አድርጌ ነው ማስተካከለው ማመቻቸው ምናምን ብሎ ነው መሄድ የሚችለው። ይሄ የፖለቲካል ኢንተሌክቹዋሉ የኦፒኒየን ሊደር ነው፣ ስትራቴጂ የሚቀድ ነው። ኦኬ ወደ ኋላ ለመልስህና ድሮ የአሜሪካን ሪቮሉሽን በጀመሩበት ጊዜ እና የአሜሪካንን ኮንስቲቱሽንን የሰሩ ሰዎች ከኮንስቲቱሽኑን እንትን ከተደረገ በኋላ ለራቲፊኬሽን ተብሎ ፌደራሊስት ፔፐርስ የሚባሉ እነሱን ያዘጋጁት ይሄ ፕሮሰሱን በደንብ ጨምቀው በደንብ ተከራክረው አውጥተው እንደዚህ አይነት መንገድ ነው ለአሜሪካ የሚያስፈልጋት የሚሉት ሰዎች ሰክሲድ ያደረጉት እንትና እንዴት አድርጎ ስልጣን ላይ እንደሚወጣና መቻች ስላልሆነ እነሱ ማንንም ይምጣማን ለስልጣን ምንም ግድ አልነበራቸው። ሲስተሙና ፕሮሰሱ ይሄ ይሁን፣ ያንን ሲስተምና ፕሮሰስ ተከትሎ አሸንፎ የሚወጣ ሰው ይምራ ነው ያሉት። አሁን አማራው ኢንተሌክቹዋል አንዱ ትልቁ ችግሩ ምንድነው መሰለህ? ፕሮሰሱን ከመስራት ይልቅ አውትካሙን ነው ዲተርሚን ማድረግ የሚፈልገው። አሁን 5 ምናምን የፋኖን ማኒፌስቶ እንጽፋለን እያሉ ውርውር የሚሉ ኢንተሌክቹዋሎች አሉ። አሜን አንቱ የምትላቸው በትምህርታቸው በስራቸው በኤክስፒሪየንሳቸው ደረጃ የፖለቲካ ግን ድውዮች ናቸው። ሶሪ ቱ ሴይ ለምን ያልክ እንደሆነ መነሻቸው ፕሮሰሱ እንዴት ነው የሚል የኢንተሌክቹዋል ሳይሆን እኛ የምንፈልገው ሲስተም ወደ ስራ ላይ እንዲመጣ እንዴት ነው የምናደርገው፣ እኛ የምንፈልገውን አውትካም እንዴት ነው ኢንሹር የምናደርገው ብለው ስለሚጀምሩ ኢንተሌክቹዋሎቹ ስማቸው ነው እንጂ ኢንተሌክቹዋል ስራቸው የካድሬ ስራ ሆነ። እንዴት ነው ዘመነ ካሴን ወደዚህ ማመጣው፣ እንዴት ነው እስክንድርን ወደዚህ ማመጣው ወር ምሬ ወዳጆን እንዴት ነው ወደ ስልጣን የሚመጣበት መንገድ ለመክፈት ምን አይነት የፖለቲካ ነው መሰራት ያለበት ወደሚለው ሄዱ። ስለዚህ እስካሁን ድረስ አማራን የሚያክል ኃይል በቁጥሩ ነው ማውራህ ወደ 40 ሚሊዮን 50 ሚሊዮን 60 ሚሊዮንም 70 ሚሊዮን 30 ይበቃል። ኢቭን 20 ሚሊዮን እንኳን ቢሆን ይበቃል። ያንን የሚያክል ህዝብ የፖለቲካ አጀንዳ ኖሮት የፖለቲካ ስትራቴጂ ፈጥሮ ሮድማፕ ፈጥሮ የሀገር ውስጥና የኢንተርናሽናል ፐብሊክ ሪሌሽኑን አዋቅሮ ከዛ በኋላ ኦኬ ዘመነም ሆነ እስክንድርም ሆነ ምናምን ይሄ ነው አጀንዳው፣ ይሄ ነው ስትራቴጂው፣ ይሄ ነው እንትኑ እዛ ውስጥ ግቡና በዛ ፕሮሰስ ውስጥ ቀጥሉ የሚል ኃይል መምጣት አለመቻሉ ነው አማራውን እየጎዳው ያለው። ስቲል እስካሁን ድረስ የምሰማው ምንድነው ኢንተሌክቹዋል ነን የሚለው የሚጫወተው የካድሬ ስራ ነው። ይሄ ትግራይን አሁን ያለችበት ቦታ ላይ ያደረሰው ይሄ ነው። የኢንተሌክቹዋሉና ካድሬው አንድ በመሆኑ ሲምለስሊ ዩኒፋይድ በመሆኑ ነው። እና አሁንም ሁለት ነገር ነው ያለው። አየህ አይ ቲንክ ቀደም ብለን እናንተ ስናወራ ነበር መሰለኝ። በመጀመሪያ አንዱ ትልቁ አጀንዳ ምንድነው ይሄ መንግስት እንዴት ነው ከስልጣን የሚወገደው ወይንም ደግሞ አፍንጫውን ተይዞ የሚቀየረው? ዶክተር ዮናስ እዚህ ላይ ብዙ ጊዜ እርሶም ሲጽፉም እንዲሁ በቃለ መጠይቅም ሲቀርቡ ለለውጥ ሁሉ ጊዜ አማራ ብቻ ኃላፊነት የለበትም። አዎ ክፍተቱን ስለ አማራ ልንነጋገር እንችላለን። ሌላውስ የማንን ጎፈሬ ያበጥራል? ሌላውስ ይሄ መንግስት ተመችቶት ነው ያለው? ኦሮሞስ አልተመቸውም? ኦሮሞም እንዳልተመቸው ይታወቃል። እንደውም በስሙ እየተነገደ ለከፋ የሆነ ምናልባትም ከኢትዮጵያውያን ጋር እንዲቃቃር ሁሉ አደጋ እያጋለጠው ያለ ስርዓት ነው።
ሌላውስ ተመችቶታል? የአዲስ አበባ ህዝብ ተመችቶታል? በየቀኑ የሚደቆሰው በኑሮ በምን ለምንድነው ሁሉ ጊዜ እርሶም ሲቀርቡ አማራው አወዛ ክፍተት አለ ግን የራሱንም ሂደት እየተንቀራፈፈም ቢሆን የራሱን ስራ የቤት ስራ እየተወጣ ነው ሌላውስ ለዚህ ነው አሁን ክርክሩም ሁሉ ጊዜ የሚመጣው አማራው ላይ ሁሉ ነገር እንጭናለን ከዛ ስተትም ካለ ከዛ እየፈለግን አማራውን እንወክሳለን እኔ ስተት የለም ብዬ አይደለም ለምን እኩል ድርሻ አይኖረንም ነው ለዛ ነው ኢትዮጵያ ላይ እውነተኛ ለውጥ የሚመጣው ኖ very important በጣም አስፈላጊ ጥያቄ ነው ያነሳው I think በዚህ ኢሹ ላይ ቢያንስ ከ12 ወረቀት በላይ ረጃጅም ፒሶች ጽፌያለሁ በ2023 ላይ ነበረው ምንድነው የኢትዮጵያ ካለችበት ቀውስ ሊያወጧት የሚችሉት ሁለት ኃይሎች ናቸው ዝልልህ ይችላል እዚህ ላይ ሁሉ አንተ ጋር ሁሉ መጥቼ ብዙ ተከራክረንበታል የዛሬ 2022 እና 23 ላይ የጠቅላይ ሚኒስትር አብይና የአማራው ኃይል ነው ጠቅላይ ሚኒስትር አብይ ወደ ሰላም ሊከት የሚችለው ከኦሮሞ ጽንፈኞች ራሱን ነፃ ማውጣት ከቻለና ጠንካራ ፖዚሽን ይዞ መቀጠል ከቻለ ነው በአንድ በኩል በሌላ በኩል አማራው አንደኛ በጣም የተበደለ ኃይል ነው ሲስተማቲካሊ ታርጌትድ የሆነ ኃይል ነው በቁጥሩ it's the largest group በኃይሉም it's the largest group በመሳሪያም ብዙ የታጠቀ ኃይል አለው ለኢትዮጵያን ለማዳን ብቻ ሳይሆን ራሱንም ለማዳን ከዚህ አሁን ካለው መንግስት ግፍ እና አገር የማፍረስ እንትን ራሱንም የማዳን አገርንም የማዳን ግዴታ ሳይሆን ኦፖርቹኒቲ ያለው ከማንም የበለጠ አማራው ጋር ነው ለምን ያልከኝ እንደሆነ በኢትዮጵያ ውስጥ ሁለት ትልልቅ ኃይሎች አሉ በህዝብ ቆጠራ ደረጃ በህዝብ ደረጃ ኦሮሞና አማራ አሁን ብልጽግና የሚባለው ፓርቲ ራሱን የኦሮሞ ብልጽግና የአማራ የጉራጌ የሶማሌ የምናምን ብሎ የናሽናል የሆነ ፓርቲ አድርጎ ራሱን ፈጥሮ ያለ ኃይል ነው ሀገሪቷን የሚመራው አማራው እንደ ኒውክለስ ሆኖ እንደ ሴንተር ኦፍ ግራቪቲ ሆኖ ሌሎቹን ከመንግስቱ ውጭ ያሉ ከየቦታው ያሉትን ኃይሎች በሱ ዙሪያ አሰልፎ አሁን ያለውን ኦሮሞ ሌድ ገቨርንመንት ኮንፍሮንት ሊያደርግ የሚችል ኃይል አማራው ብቻ ነው ከደቡብ ህዝብ ያንን አትጠብቅም ምክንያቱም በኦሮሞ ህዝብ ታፍኖ በኦሮሞ የፖለቲካል ፓወር ታፍኖ ያለ ህዝብ ነው ቁጥሩም የለውም የመሳሪያ ኃይልም የለውም የመዋጋት ለማድም የለውም ይሄ በፖለቲካልም ደረጃ ደግሞ እስካሁን ድረስ ያሉት ትግራይ ኦሮሞና አማራ ናቸው ኢትዮጵያ ምንድነው የፖለቲካል እንትን በመደረጃ ስለዚህ አማራው በምንድነው እንደ ኦብሊጌሽን ብቻ ሳይሆን ኦፖርቹኒቲም ያለው ኃይል አማራው ነው አማራው መዋጋቱ ካልቀረም ኃይል ይዞ ተነስቷል ወጣት ልጆች ያለቁ ነው መዋጋቱ ካልቀረ ለስልጣንም ኮንቴንድ ማድረግ ከሆነ አገር የማዳንም ራሱንም ህልውናውን የማዳን ፕሮቴክት የማድረግ ፍላጎት እስካለው ድረስ አሁን ጥያቄው አሁን ያለበት የያዘው መንገድ የፖለቲካ ስትራቴጂ የሌለው የፖለቲካ አጀንዳ የፖለቲካ ስትራቴጂ ከሁለት ዓመትም በኋላ ማውጣት ያልቻለበት ምክንያት ያ ድክመቱ ነው ያንን ለምሳሌ አሁን የመጀመሪያ ጊዜ ካንተ ጋር ያቀረብኩት ትዝ ይለኛል ኦገስት 2023 ነው ፋኖ ኃይሉ አለው እንትን ምክንያቱ አለው ታርጌትድ ሲስተማቲካሊ ታርጌትድ የሆነ ነው የፖለቲካል ልምዱና ደግሞ ሴንቸሪስ ኦልድ የሆነ የዚህ የፋኖ ሰልፍ ፕሮቴክሽን ትራዲሽኑ አለው መሳሪያው አለው የቀረው የፖለቲካ አጀንዳና የፖለቲካ ስትራቴጂ ነው አማራን በአማራነቱ በአማራ አጀንዳ ወሎን ሸዋን ጎንደርንና ጎጃምን አንድ ማድረግ አትችልም ሶሪ ቱ ሴይ
በአማራነቱ ፍጹም አንድ ልታረቀው አትችልም። እስካሁን ድረስ ተሞክሮ እንትን እያለ ነው። ይሄ አራቱ ክፍሎች ራሳቸውን ራይዝ አፕ አድርገው ወደ አማራነት መሄድ አልቻሉም። ካሁን በፊት እንዳልኩት ከላይ የኢትዮጵያኒስት አጀንዳ አለባቸው። ኢትዮጵያዊስት ነን የሚሉት አሉ። ኢትዮጵያኒስት አይደለን የሚለውን አጀንዳ የተዉት ደግሞ አማራን ዘለው ጎንደሬ፣ ጎጃሜ፣ ወለየ፣ ሸዌ ነው የሆኑት። ያንን ሊያደርጉ የሚችሉት በአማራነት ኦርጋናይዝ አድርገው ኦርጋናይዜሽናሊ የፖለቲካል አጀንዳቸው ግን የኢትዮጵያን አጀንዳ ሲያደርጉ ነው። ያንን ለማድረግ ደግሞ ኦኬ የኛ አማራው ይሄንን ነው የምንፈልገው፣ ደቡብ ህዝብ ምንድነው የሚፈልገው፣ ሶማሌ ምንድነው የሚፈልገው በሚሉበት ጊዜ አይ አንደርስታንድ አማራው ምንድነው የሚለው የግድ ይሄ ኮንስቲቲዩሽን ተቀዳዶ መጣል አለበት፣ አዲስ ሲስተም መፈጠር አለበት ነው። ይሄንን ሶማሌ ይደግፋል አይደግፍም እኔ እናንተ ልንናገር አንችልም። የሶማሌ ኃይሎች ጋር ቁጭ ብሎ መነጋገር ያስፈልጋል። አፋር ይፈልግ አይፈልግ ከአፋር ህዝብ ጋር ቁጭ ብሎ መነጋገር ያስፈልጋል፣ ከደቡብ ህዝብም ጋር። ያ ነው የፖለቲካል ኮንሰንሰስ በእንደዛ ደረጃ ከፈጠረ አማራው የሚፈልገውን 100% ሊያገኝ አይችልም፣ ሌሎቹም የፈለጉትን 100% ሊያገኙ አይችሉም። ግን ከዛ ውስጥ የሚመጣው የፖለቲካል ኮንሰንሰስ እነዚህን ኃይሎች አንድ ያደርጋቸዋል። ዶክተር ዮናስ ምናልባት እርስዎ እንዳሉትም ላለፉት 20 ወራት በየቀኑ በተገናኘን ቁጥር ወይም በየጊዜው በተገናኘን ቁጥር ስለዚህ ሳንከራከር ወይም ደግሞ ሳንጨቃጨቅ ያለፍንበት ጊዜ የለም። ዛሬም ጥያቄውን እርሶም እየጠየቁ ነው፣ መልስ የሚሰጥ ያጡ ይመስላል ለማንኛውም ነገር። ግን የአማራ ህዝብ ወደዚህ ግጭት ውስጥ ወይም ወደዚህ ጦርነት ውስጥ ሲገባ የራሱ ህልውናውን ለማስጠበቅ ነው። ስለሌላው የኢትዮጵያ ወይም ደግሞ የደቡብ ማዕከላዊ መንግስቱን ስለመያዝ በወቅቱ የነበረው ገና ጦርነቱ ሲፈነዳ የነበረው ያ አመለካከት አልነበረም። እዛ ጋር ፖለቲካ ሰርቶ ሊመጣ አይችልም። ምክንያቱም ቤቱ ሊገል የመጣውን ሊከላከል ብሎ ህልውናውን ለማስጠበቅ ብሎ ነው መሳሪያ ያነሳው። መጀመሪያ ያን ማስጠበቅ አለበት፣ መኖር አለበት። አሁን የመኖር ህልውናን አረጋግጧል፣ ገና ነው። እሱ ሲኖር ነው ስለሌላው ሊያስብ የሚችለው። አማራው ሲኖር ነው ከሌላው ጋርም ተነጋግሮ ማዕከላዊ መንግስትን እዛ ጋር የራሱን የድርሻ ሊያበረክት የሚችለው። አሁን እዛ ህልውናውን የማረጋገጥ ጥያቄው አልተመለሰለትም። ስለዚህ የፖለቲካ የቤት ስራ ካልኩሌሽኑን ሰርቶ ይምጣ የሚለው እስካሁን የሚቀርበው ጥያቄ በእርሶም በኩል ምናልባት ጊዜው ደርሶ ምላሽ እስኪሰጡ ድረስ አሁን እነሱ የጀመሩት መንገድ አለ። ህልውናቸው ማስጠበቅ ችሏል። አሁን በኃይላቸው በጉልበታቸው አብይ አህመድ የፈለገውን እንዳያሳካ አድርገውታል። ያ አሳይመንት ተጠናቋል። አሁን ወደሚቀጥለው ምዕራፍ መሄድ አለባቸው። አዎ ከማን ጋር? ሌሎች ለለውጥ ከተዘጋጁ ይሄ መንግስት ጨቁነውናል በድሎናል ብለው ካሉት ጋር ነው። እነሱ ከቦታቸው ባልተንቀሳቀሱበት አሜን ብሎ ባርነትን በተቀበሉበት ሁኔታ አማራ በራሱ ዋጋ በራሱ ህልውና በራሱ መስዋዕትነት አዲስ አበባ ሄዶ ነፃነት ሊሰጣቸው አይችልም። እነሱ መነሳት አለባቸው። ከግራ ከቀኝም የአማራውን ትግል ማገዝ አለባቸው። ያ በሌለበት ሁሉን ነገር አማራ ይወጣው ማለት ምን አይነት ሎጂክ ነው እንግዲህ ጥያቄው። ይሄ ሰልፍ ዲፊቲንግ የሆነ የኮፓፕ ሜካኒዝም ነው የሚባለው ያለው የአማራ የፋኖ መሪዎች የኛ አጀንዳ አዲስ 4 ኪሎ መግባት ነው ሲሉ 2 ዓመት ሞልቷቸዋል። እሱን ነጠላ የሆነ ግለሰቦች የተናገሩትን በመምዘዝ አጠቃላይ የፋኖ ዓላማ ነው ብሎ ማለት ይቻላል። ለምሳሌ እንደኔ ግምት እንደኔም ዕውቀት 4 ኪሎ ነው የኛ መዳረሻ ብሎ የሚናገር የራሱን ስሜት የሆነ በጭብጨባ ሞቅታ ሊሆን ይችላል። ያ ማለት የፖለቲካ ፕሮግራም ነው፣ ያ ማለት የፋኖ ትግል መዳረሻ ነው ብሎ ባራነት መዝጋት አይቻልም። ግለሰቦች ሊሉ ይችላሉ። ኖ እንዴ ዛሬ ዓመት እኮ የነ ሻለቃ ዳዊት የነ እስክንድር ቋሚ ተጠሪ በነበሩበት ጊዜ እኮ ሲሉት የነበረው ነገር ነው። አይንስ አዝ ሊደርሺፕ የሊደሮች እንትን ነው ይሄ። አንደኛ ይሄ ሰልፍ ዲፊቲንግ ነው ለራሱ ለአማራው። ይሄ እንደ ኤክስኪውዝ የሚጠቀሙበት ነው እንጂ የአማራው አጀንዳ በአሁኑ ጊዜ የፋኖ በተለይ አሁን በስልጣን ላይ ያሉት ዳያስፖራም ውስጥ ሆነው የሚያቀነቅኑት እዛም ውስጥ ያሉት እስካሁን ድረስ ያለው ምንድነው? 4 ኪሎን መጀመሪያኛ መያዝ አለብን።
ከዛ በኋላ ሌሎችን እናመጣለን የሚል አጀንዳ ማውጣት የማይፈልጉት አጀንዳው አስፈላጊ ሻለቃ ዳዊትንም ሆነ በዛ በኩል የመጣውን እንዲህ አይነቱን አቋም የፋኖ አቋም ነው ብሎ መውሰድ ይቻላል። ምክንያቱም አሁን ለትግሉ ቅርበት አለኝ፣ ከትግሉ ሰዎች ጋር እገናኛለሁ፣ ከብዙዎቹ አመራሮች ጋር እናወራለን። አሁን ሻለቃ ዳዊት ለትግሉ ያስተዋጽኦአቸውን አከብረዋለሁ፣ ነገር ግን በትግሉ ላይ ፊት መሪ ናቸው ወይም ወሳኝ ወይም የፋኖን አቅጣጫ የሚቀይሱ ናቸው ብሎ መደምደም አይቻልም። ስለዚህ የእርሶ መከራከሪያ መነሻ ከመጀመሪያውኑ ትክክል አይደለም። ፋኖ አዲስ አበባ ገባለሁ ብሎ በፕሮግራም የያዘው በማኒፌስቶ ያስቀመጠው ነገር በሌለበት እሱን እንደ መጨረሻ አቋም አድርጎ መውሰድ ይቻላል ወይ ነው? ማነው ዘመነ ካሴ እኮ ፊት ለፊት ወጥቶ 4 ኪሎ ነው መድረሻችን ከአብይ ጋር የምንነጋገረው ለስልጣን ለአማራው እንዴት እንደሚያስረክብ ነው ሲል ነበር። እነ ወሎ ውስጥ ያሉትም እኮ በቃ መጣንላችሁ ጠብቆን እያሉ በግልጽ ሲናገሩ ነበር። ነው ይሄ አሁን ፕሮፓጋንዳ ጨዋታ ነው ይሄ። ምክንያቱም የአማራ ፋኖ እስካሁን ድረስ ትዝ ይልሃል ሁለት እንትን ላይ ቀርቦ ጃዋር ማኒፌስቶ አለ ሆይ ሮድ ማፕ ምንድነው እንደዚህ ሪፎርም አደርጋለሁ ስትል ሲሉት ምንድነው ያለው? ሪፎርም አለኝ ግን ለማንም ማሳየት አልፈልግም ማለት። ምክንያት ለምንድነው ያንን ያለው? ሂኖስ የጀዋር በርግጥ ለውጥ መምጣት እንዳለበት አሁን በያዙት መንገድ የኦሮሞማ የሚባለውን አጀንዳ ሊያስፈጽሙ እንደማይችሉ ገብቶታል። የፋኖ መነሳት ኤኒ ዳውት ቢኖር የነበረውን ሙጥጥ አድርጎ ጨርሶለታል። ለውጥ መምጣት እንዳለበት ያምናል። ለውጥ መምጣት እንዳለበት ቢያምንም ግን ስልጣን ከኦሮሞ እጅ እንዳይወጣ ደግሞ ይፈልጋል። ስለዚህ አጀንዳህን አሳየኝ ብትለው የሱ አጀንዳ ኦሮሞ ስልጣን ላይ እንዲቆይ ግን ለውጥ እንዲመጣ ስለሆነ ያንን ቢያሳይህ ማን ነው የሚደግፈው ከኦሮሞ ውጪ? ስለዚህ እንትኔን አላሳያችሁም ነው። የፋኖዎችም ይሄ ስትራቴጂ አያስፈልገንም፣ አጀንዳ አያስፈልገንም፣ ማኒፌስቶ አያስፈልገንም፣ ህልውና ጥያቄ ነው የሚሉት አጀንዳቸው ስልጣን መጀመሪያ እነሱ መያዝ፣ ስልጣን ከያዙ በኋላ ልክ ቲፒኤልኤፍ እንዳደረገው አብይ እያደረገ እንዳለው እነሱ የሚፈልጉትን የሚያስፈጽም ጁኒየር ፓርትነር ከኦሮሞም ከአፋርም ከሸዋ ምንድነው የተለያዩ ብሔር ብሔረሰቦች አንጥተው የራሳቸው መንግስት ለመመስረት እንደው ዶክተር ዮናስ የርሶ አሁን በዚህ ባንድ ብዙ ጊዜ ላነሳ ፈልጌ ምናልባት ሰዓቱ ሳይበቃኝ ሲቀር ያመለጠ ሊሆን ይችላል። አሁን ራሱ እርስ በርስ የሚጋጭ ነው የርሶም። ለምሳሌ ፋኖ አጀንዳ የለውም፣ ፋኖ የተጻፈ ነገር የለውም የሚለው በየጊዜው የሚያነሱት ክሳል። አሁን ደግሞ ተመልሶ እነ ሻለቃ ዳዊት እኮ እንዲህ ብለዋል። ስለዚህ እነሱ የተናገሩት የፋኖ መሪዎች ናቸው፣ ተወካይ ናቸው፣ በዚህ ደረጃ የፋኖን እንትን የገለጹ ናቸው ብለው ደግሞ አቋም እንዳለው ፋኖ አዲስ አበባ ገባለሁ ብሎ ገልጿል የሚል ልክ በወረቀት የተጻፈ አቋም እንዳለው አድርገው ይገልጻሉ። በዚህ በኩል ደግሞ አቋም የለውም አጀንዳ የለውም ብለው ይከሳሉ። የትኛውን እንቀበል? ነው you can go even ምንድነው ጁላይ 2023 የጻፍኩት የፋኖ ማኒፌስቶ ፕሮፖዛል በየላይ ያልኩትንም ብትል ልክ አሁን ያልኩትን ነው ያልኩት። የፋኖቹ የሚሰሩትን ያውቃሉ። ሁለት አይነት ፋኖች ናቸው ያሉት። አንደኛዎቹ በአሁኑ ጊዜ የራሳችንን ዲፌንድ ማድረግ ነው እንጂ የፖለቲካ ምንድነው የፖለቲካ ስትራቴጂ ውስጥ ከገባን የሚሊተሪ አድቫንሳችንን ይጎዳብናል ብለው የሚያምኑ ከነጭራሹም እንዲጻፍ የማይፈልጉ ወይንም ደግሞ እንዲወጣ የማይፈልጉ አሉ። አንድ ግሩፕ ኦፍ ፋኖች። ሁለተኛው ግሩፕ ኦፍ ፋኖች ደግሞ የሚፈልጉትን ያውቃሉ። አጀንዳቸው ክሊርሊ 4 ኪሎ መግባት ነው። ምክንያቱም ከዛ በፊት ኮንሰንሰስ እንፍጠር ካሉ ከሶማሌው ጋራ ከአፋሩ ጋራ ከጋምቤላው ጋራ ከቤንሻንጉሉ ጋራ ቁጭ ካሉ እነሱ የሚፈልጉት አጀንዳ እነሱ የሚፈልጓትን ኢትዮጵያ ለመካብ ስለመገንባት ስለሆነ እሱን ስለማይቀበልላቸው ኮንሰንሰሱ እነሱ ከሚፈልጉት ውጭ ስለሚወጣባቸው
ያ እንዳይኖር አይነግሩንም ወይንም ደግሞ ምን እንደሚፈልጉ አጀንዳ የለንም ጊዜው አይደለም እያሉ የሚሉ ናቸው በግልጽ ነው I can send you 5 6 7 ይሄ ነው የአማራው ችግር ነው የኔ የምለው ነገር ፍጹም አይምታታም የኛ ችግራችን ምንድነው ይሄው 2 ዓመት ሞላችሁ በቃ አሁን አንድ ደርሰዋል አሁን ሊያወጡ ነው ሲባል ሁለተኛ ደረጃ ደግሞ even if አንተ ያልከው ትክክል ቢሆን የተዋጉ ያሉ ራሳቸውን ከምንድነው ሊያጠፋቸው ከሚመጣ ኤግዚስተንሻል ትሬት ስላለባቸው እዛ ላይ ነው ፎከሳቸው ካልኩ እሱን መቀበልሃለሁ የኔ ችግር ሁሌ የምለው ምንድነው እሱ የተዋጊዎቹ ጉዳይ ነው በዛ ላይ ደግሞ ጥሩ እየሰሩ ነው they're defending themselves በጣም እየተዋጉ ነው እየጣሉ እየወደቁ ነው ያሉት የኛ ችግር ያማራው ኢንተሌክቹዋል ነው ይሄ አጀንዳ አውጥቶ ፖለቲካል ስትራቴጂ አውጥቶ ፖለቲካል አጀንዳ አውጥቶ ሮድ ማፕ አውጥቶ ስትራቴጂና ምንድነው ይሄ ፐብሊክ ሪሌሽንስ ማውጣት ያለበት ዲያስፖራም ውስጥ ያለው ኢትዮጵያም ውስጥ ያለው ፋኖም ውስጥ ያለው የኢንተሌክቹዋል ክላስ ነው ይሄ ያንን መስራት አለበት የሚዋጉት ይዋጉ ይቀጥሉ ግን የአጀንዳ መውጣት አለበት ይሄ ሲኩዌንሻልም መሆን የለበትም ነው ሁሌ ምጽፎ የነበረው ይሄ መጀመሪያ ኤግዚስተንሻል ትሬታችንን እናቁምና በኋላ ያኛውን በሚል ሲኩዌንሻል መሆን የለበትም ኮንከረንትሊ ሁለቱም መስራት ይቻላል የሚዋጋው እየተዋጋ ኤግዚስተንሻል ትሬቱን ማቆም ይችላል ኢንተሌክቹዋሉ ደግሞ የኢንተሌክቹዋሉ ስራው የኦፒኒየን ሊደር ስራ ነው የኦፒኒየን ሊደር ስራ ደግሞ ፕሮሰሱን ማዘጋጀት ነው አውትካሙን እንዴት እንዲሆንልን እናመቻች አይደለም የኢንተሌክቹዋል ስራ የምንፈልገው ዴሞክራሲ ከሆነ የምንፈልገው አሁን ያለው መንግስት እንዲወድቅ ከሆነ እንዴት አድርገን ነው ምን አይነት ፕሮሰስ ተጠቅመን ነው ይሄ መንግስት መጣል አለብን የሚለው የፖለቲካ ስትራቴጂ ፔፐር እና የፖለቲካል ማኒፌስቶ ማለት ያ ነው ያንን መስራት አለመቻላቸው ባለማወቅ ብቻ ሳይሆን ፐርፐዝሊ ያ ነገር እንዳይወጣ ሻለቃ ዳዊት ለንደን ወጥቶ የፖለቲካ ስትራቴጂ አያስፈልገንም ማኒፌስቶ አያስፈልገንም የኛ ማኒፌስቶ መነሻችን አማራ መድረሻችን ኢትዮጵያ ነው ብሎ ያለው ይገባዋል የሚገባው ነገር ምንድነው የነሻለቃን አጀንዳ ቢወጣ ምክንያቱም የሻለቃ አጀንዳ ምንድነው መጀመሪያ ስልጣን እንያዝ ኮንስቲቲዩሽኑን እናፈርሳለን አዲስ መንግስት እንገነባለን ከኛ ጋር ተባብሮ አዲስ መንግስት የሚሰራ ሰዎችን ሰብስበን በእኛ ስራ ካትልክ ኢፒአርዲኤፍ 1.0 እና ቲፒኤልኤፍ ነበሩ ኢፒአርዲኤፍ 2.0 የናብይ እንደሆኑት ኢፒአርዲኤፍ 3.0 መስራት ነው ስለዚህ አሁንም ቢሆን ወዲህ 2 ዓመታችን መጣ የአማራው ኃይል የፖለቲካ ስትራቴጂውን ግልጽ አድርጎ ሌሎቹን አጥፎ እስካልተነሳ ድረስ 10 ጊዜ ቢጠነክር ወደ ሲቪል ዋር ይሄድ ይሆናል እንጂ አዲስ አበባን ተቆጣጥሮ አዲስ ስቴብል የሆነ ፒስፉል ስነ ስርዓት መፍጠር አይችልም ያን መፍጠር ካልቻለ ዶክተር ዮናስ አሁንም በጣም በሰፊ ልዩነት ከእርሶ ጋር ምናልባት ወደፊትም የሚያቀራርበን ነገር እስከሚመጣ ድረስ እንጠብቃለን አሁንም ነሻለቃ ዳዊትን ሌሎች እዚህ ውጭ ሀገር ያሉትን ሰዎች በትግሉ ላይ ሚና የላቸውም ብያለም የየራሳቸውን አስተዋጽኦ በአሉታዊም በአዎንታዊ ሊያደርጉ ይችላሉ ዋና ፊትለፊት የዚህ ትግል በየትኛውም አቅጣጫ ሚና ተጫዋች የሆኑ አካላት እስካሁን በርሶ ሲጠቀሱ አላየሁም የሚጠቀሱት ነሻለቃ ዳዊት የሚጠቀሱት ሌሎች ናቸው አሁን እነዚህ ሰዎች ዳር ወጥተዋል ማለት ሳይሆን የየራሳቸውን አስተዋጽኦ በራሳቸው አቅምና ችሎታ ያደረጉ ነው ግን አሁን እርሶ ሲገልጹት እነዚህን ሰዎች ልክ የሚያደርጉት በሙሉ የፋኖን መንገድ የሚቀይሱ በእነሱ የሚናገሩት ሁሉ የፋኖ አቋም እየተደረገ የሚገለጸው ልክ አይደለም ይሄ ተገቢ አይደለም ይልቅስ ፋኖች መሬት ላይ ያሉት ከውጭ የሚወስዱትን እየወሰዱ ስተታቸውን እያረሙ እንደ 17 ዓመት እኮ ነው ቲፒኤልኤፍ የተዋጋው ኢፒኤልኤፍ 30 ዓመት ነው የተዋጋው እነሱ ገና 21ኛ ወራቸው ነው ወደፊት በሚቀጥሉ ወር የሚይዙት ገና ብዙም ወደፊት ያልገፋን ትግል በዚህ ደረጃ መመዘንና መለካትም
ትንሽ ውሃ የሚያነሳ ክርክር አይደለም ለማለት ነው። No, you're completely wrong on this. እንደ TPLF 17 ዓመት ይፍጅብኝ ካልክ እንደ OLF 50 ዓመት ፈጅቶበታል ካልክ አማራ 17 ዓመት 18 ዓመት ኢቭን 5 ዓመት የሚፈጅበት ከሆነ will be too late የኢትዮጵያን ለማዳን የኢትዮጵያ ያው በአሁኑ ጊዜ ኢትዮጵያ ያለችበት ሪያሊቲና አማራው የተጋለጠበት ሪያሊቲ TPLF እና OLF ከተነሱበትና እንትን ካሉበት አይደለም። ሁለተኛ ደረጃ ደግሞ ብዙ ጊዜ የምታምታቱት ነገር ምንድነው? አሜሪካ ውስጥ የምናየው የዳያስፖራ ልዩነት ከዳያስፖራ አይደለም ምንጩ። ሻለቃ ዳዊት ሲናገሩ የራሱን አይደለም የሚናገረው ኤግዛክትሊ እነ እስክንድር የሚፈልጉትን ነው። ለምሳሌ አሁን ሻለቃው ወጥቶ ልዑል ማን ነው ስሙ አስራተ ሙሉጌታ አስራተ እሱ ነው ሪፕሬዘንት የሚያደርገው። ሌላው ይቅርና ስትጋብዘው እንኳን እስቲ ጠይቄ ፍቃድ አስፈቅጄ ነው የሚልህ። እዚህ መጥተው የሚናገሩት የእስክንድር ሰዎች የሚባሉት የዛን ጊዜ እንግዲህ ሻለቃ ነው። ሻለቃ የሚናገረው የእስክንድር አፈቀላጤ ሆነው ነው እንጂ እዛ ሜዳ ላይ ላሉት ፈቀላጤ ሆነው ነው እንጂ እሱ የሚፈልገውን አይደለም። ክልክ አየር ላይ የተንሳፈፉ አታደርጋቸው። እዚህ ሀገር ያሉት የጎጃም ፋኖ ደጋፊዎች የዘመነ ካሴ ደጋፊዎች ትዕዛዛቸውን የሚወስዱት ከዘመነ ነው። የተንሳፈፉ ያረኳቸው አይደለም። እንደርሶም ደግሞ ፈላጭ ቆራጭ አላደረኳቸውም። የራሳቸው ሚና አላቸው። የራሳቸውን ድርሻ እየተወጡ ነው። ከዛ ባለፈ ግን እነሱ የሚናገሩትና የሚገልጹት ሁሉ ፋኖን ይወክላል ብሎ ምክንያቱም እንደርሶ ሁሉ እኔም ከትግሉ ጋር ቀረቤታ አለኝ። ስለ ትግሉ በጣም በየለቱ እከታተላለሁ። እነዚህ ሰዎች ያላቸውን ድርሻና ሚና በሚገባ ገነዘባለሁ። አዎ ፋኖች ብዙ ክፍተት አለባቸው። እውነት ለመናገር ምናልባት የቅርበታችንን ያህል እኛ የምናየውን ክፍተት ያህል እርሶ ላይ ያዩ ይችላሉ። ያንን ሁሉ ክፍተት አምጥተን አደባባይ ልንናገር አንችልም። ግን ደግሞ ተስፋ አለው። ለምሳሌ በዚህ 21 ወራት ውስጥ በጣም የተበታተነው የፋኖ ትግል አሁን ሁለት ዋና መዋቅር ይዞ እነዚህ ሁለቱ መዋቅሮች ሊቀራረቡ አልቻሉም። ቢገናኙ ጥሩ ነው፣ እሱ ሌላ ነገር ነው። ቢያንስ ግን ወደ ሁለት መጥተዋል። እነዚህ ሁለቱ ወደ አንድ እንዲመጡ ስራ እየተሰራ ነው። ካልመጡም ግን ቢያንስ ወደ ሁለት መጥተዋል። አንደኛው ኃይል ስራ እየሰራ ነው ወደ አንድነት መዋቅር ለመምጣት የፖለቲካ ውህደት፣ ወታደራዊ ውህደት ሊያደርግ ከጫፍ ደርሷል። እሱን ደግሞ በትዕግስት እንጠብቅ። የራሳቸው ርቀት፣ የራሳቸው ድካም፣ የራሳቸው ፍጥነት አላቸው። ለሱ እድሉን እንስጣቸው። በየጊዜው ግን እንዲህ አይነት ጥያቄ ስናነሳ ምናልባት መሬት ላይ ያለውን ነገር ምንድነው አይ ምን ላይ ያለ ሰው ብላለች እንትኗ መሬት ላይ ያለው ሰው የሚያደርገውን ለነሱ ብንተው ጥሩ ነው። I'm sorry ምንድነው መሰለህ፣ በመጀመሪያ ደረጃ መሬት ላይ መሆን የለብህም የፖለቲካል አናሊሲስ ለመስራት። በሁለተኛ ደረጃ አንድ ነገር ነው እናንተ እንተማመን። ዳዊት ያለው ፋኖን ሪፕሬዘንት ያደርጋል አለልህም። ዳዊት ያለው ግን የነስክንድርን ፋኖ ሙሉ ለሙሉ ሪፕሬዘንት ያደርጋል። ሙሉጌታ አስራተ የሚናገረው ነገር ፋኖን ሪፕሬዘንት አያደርግም። ምክንያቱም ፋኖ ዲስፐርስድ የሆነ ኃይል ነው። ግን የስክንድርን ፋኖ የሚናገረው ቱ ዘ ሌተር። ስለዚህ እሱ እዚህ የሚናገረው የዳያስፖራ ኢሹ አይደለም፣ የፋኖን ኢሹ ነው የሚሰጥህ። ኢን ዘ ሴም ዌይ የዘመነ ካሴ ደጋፊዎች ወይንም ሪፕሬዘንታቲቭ ናቸው የሚባሉ እዚህ ያሉት የሚናገሩት የፋኖን ጠቅላላ አይወክልም። ሆኖም ግን የዘመነ ካሴ ሙሉ ለሙሉ ከዛ የሚሰጣቸው አብረው ነው የሚሰሩት። የጎንደርን ፋኖ ላንሳልህ፣ ማኒፌስቶ እየተጻፈ ነው። ያንን ማኒፌስቶ የሚጽፉት ዋሽንግተን ዲሲ ያሉ የጎንደሬ ኢንተሌክቹዋሎችና ጎንደር ፋኖ ውስጥ ያሉ የጎንደር ፋኖ ውስጥ ያሉ ኢንተሌክቹዋሎች ናቸው አብረው የሚጽፉት። ስለዚህ ሁለቱን አትላይ ዲሲ ውስጥ ወይንም አሜሪካ ውስጥ ዩሮፕ ውስጥ የምታየው የዳያስፖራ ፋኖ ደጋፊዎች ጠብ ምንጩ እዚህ አይደለም። ምንጩ አዲስ አበባ ነው ኢትዮጵያ ውስጥ ነው ያለው። ፋኖ አማራ ግዛት ውስጥ ነው ያለው። እዚህ የምታየው ልዩነትና ፉክቻ ከሜዳ ነው እየመጣ ያለው። እዚህ ያሉት ኮንትሪቢዩት ሊያደርጉ ይችላሉ፣ ግን ብቻቸውን አይደለም የሚያደርጉት። ስለዚህ የኔ የመጨረሻው ምንድነው በዚህ ኢሹ ላይ
ጫፍ ላይ ደርሰዋል ስትሉ 2 ዓመታችሁ መጣ። እየተነጋገሩ ነው። አሁን ከ17 ወደ 2 ሆኖ I can assure you የዛሬ 6 ወር ይሄንን ዲስከሽን እናደርጋለን። ተዚህ ለህንዶ የዛሬ 6 7 8 ወር በቃ አሁን ሁሉ ነገር እየተስማማ ነው ስትለኝ እኔ እናንተ የዛሬ ዓመትም ይሄን ዲስከሽን እናደርጋለን። ለምን ያልከኝ እንደሆነ ተሞክሮ የከሸፈ ነገር ነው አሁንም እየተሰራ ያለው። ዶክተር ዮናስ 6 ወር አይደለም 6 ዓመትም ሊፈጅ ይችላል ከዚህም በኋላ ዋናው ነገር ያንዳንዱ የትግሉ ምዕራፍ የሚያመጣቸው አዳዲስ ክስተቶች የሚያመጣቸው የተለያዩ ነገሮች አሉ። የመጣባቸው ደግሞ ፋይናንሱንም ምንድነው ሀገሪቱንም ተቆጣጣሪው ያለው መንግስት የሚባል አካል ነው። በኢንተለጀንስ በስለላ በደህንነት ስልክ እየጠለፈ ብዙ በፋኖች ማል ችግር እንዲፈጠር የሚሰራውን ስራም በጋራ የምናውቀው ነገር ነው። ስለዚህ እነሱ ይሞክራሉ፣ የሆነ ርቀት ድረስ ይሄዳሉ፣ የሚበትን ነገር ይኖራል፣ በሙከራ የሚያመጡት ነገር ነው። አሁን የሆነ ጫፍ ላይ ደርሷል። አዎ እሱ ጫፍ የደረሰው ነገር እንዲሰምርላቸው ብዙ ነገር እንደው ለነሱ መተው የበለጠ ጥሩ ነገር ነው። እንደው ውይይታችን የአብይ አህመድን የ7 ዓመት ቆይታ ለመገምገም ሆነና መጨረሻችን ግን ያው ወደ ተለመደው በፋኖች ማል ያለውን ሁኔታ በተመለከተ ክርክር አድርገናል። ግን እንደ መቋጫ ስለዚህ አብይ አህመድን እንደ ፋኖቹ እርሶ ባሉት መንገድ ተባብረው ፖለቲካ አጀንዳ ቀርጸው ኃይላቸውን በሚፈለገው መልኩ አስተካክለው ይምጡ እንበል። ግን ኢትዮጵያ ውስጥ ለውጥ ይመጣል ወይ? በዛስ ደረጃ አማራ ራሱን አዘጋጅቶ ጣጣውን ጨርሶ ቢመጣ ሌላው በተበታተነ መልኩ ለውጥ ሊመጣ ይችላል ወይ? ብዙ ጊዜ ያለው ምንድነው መሰለህ የተስፋ መቁረጥ ሁኔታ አለ። መጀመሪያ ላይ ትዝ ይልህ እንደሆነ ፋኖ ተነሳ በተባለበት ጊዜ ገንዘብ አዋጦ የተባለ ጊዜ በጣም ባጭር ጊዜ ብዙ ገንዘብ ተሰብስቦ ነበር። የሰው ምኞት፣ ፍላጎት፣ ተስፋ is very critical የፖለቲካል ሪያሊቲ በከፊል በግማሹ ፖለቲካል ፐርሴፕሽን ነው። የኢትዮጵያ ህዝብ አሁን የተጠናከረ ኃይል አለ፣ ይሄ ኃይል አሁን ለውጥ ሊያመጣ ይችላል ብሎ በሚያምንበት ጊዜ ዘሎ ወደ ፖለቲካ ውስጥ የሚገባው ቁጥር በጣም እየጨመረ ይመጣል። አሁን ያለው በፋኖ ውስጥ የምታየው መከፋፈል ወይንም ደግሞ ከ2 ዓመት በኋላ ምንም እንኳን ራሱን ከኤግዚስተንሻል ትሬት የዛሬ 2-3 ዓመት እነ ሽመልስ አዱኛ ጥጋብ እንትን ብሏቸው ያደርጉ የነበረው አይነት ግፍ አሁን እየተሰራ አይደለም። ሽመልስ አብዲሳ ለማለት ነው። አብዲሳ ማን አልኩኝ? ይቅርታ ሽመልስ አዱኛ ነው። ኦኬ ሽመልስ አብዲሳ እንደነሱ አይነት የዛሬ 3 ዓመት የምናየው አይነት ጥጋብ አረመኔነት ጋብ ብሏል፣ ጠፍቷል። to a large extent ማለት ጠፍቷል ባንል ጋብ ብሏል። ያንን ያደረገው ሲንግል ሃንድሊ የፋኖ መነሳት ነው። ኦኬ ያ በዛን ጊዜ የተደረገው ህዝቡ የነበረው ተስፋ ትልቅ ነበር በጣም። ምክንያቱም ኦኬ ይሄ ኢንቪንሲብል የመሰለው ያብይን ኃይል ሊገረስስ የሚችል ጥንስስ ተጠነሰሰ የሚለው ምኞትና ተስፋ ትልቅ ነበር። ከዛ በኋላ እርስ በርስ መከፋፋሉ ሲመጣ ከዛ በኋላ ክላሪቲ ኦፍ አጀንዳ፣ ክላሪቲ ኦፍ ስትራቴጂ፣ ክላሪቲ ኦፍ ሮድማፕ ያለመኖሩ ሲመጣ ሰው ተስፋ ቆረጠ። በእንደዚህ አይነት ሁኔታ ሁሉ ጊዜ የሚኖረው ምንድነው የተበጠበጠው እርሾ እየጠነከረ በመጣበት ጊዜና የትንሽ ኃይል እየያዘ ሲመጣ ህዝቡ ብቻ አይደለም አሁን ከአብይ ጋር የተሰለፈው እየዘለለ ወደ ፋኖ ወይንም ደግሞ የኦፖዚሽን ሆኖ የመጣው ጋር የሚሄድ ትልቅ እንትን አለው። ወደድንም ጠላንም አማራው ትልቅ ትከሻው ላይ ያለ ሪስፖንሲቢሊቲ በለው ግድ የናሽናል የኮል ኦፍ ኔሽን በለው ይሄንን ለውጥ የመምራት ኃላፊነት አለበት። ቁጥሩ ትልቅ ነው፣ ኦርጋናይዝድ ነው፣ መሳሪያ ይዞ መጥቷል። አማራ ያጣው ጭንቅላት ነው፣ ኃይል አለው። ይሄንንም መንግስት ቢያንስ
ገቨርናንሱን ሊያስቀይር የሚችል in the best case scenario ደግሞ ያለውን መንግስት ተነስቶ ዴሞክራቲክ የሆነ መንግስት ሊመጣ የሚችልበትን እንትን ለማድረግ ብቃት ያለው ኦርጋናይዜሽናል ስትራክቸር ተፈጥሯል። የጠፋው ጭንቅላት ነው። ያ ጭንቅላት ምልህ ደግሞ ምንድነው የዚህ የፖለቲካ አጀንዳውን ፖለቲካ ስትራቴጂውን ፖለቲካ ሮድማፑን አውጥቶ ተከተሉኝ ከኔ ጋራ ኑ አብረን አጀንዳውን እናጠኔ ያማራውን ይሄውና በዚህ መልክ አጠናክረዋለሁ ለኢትዮጵያን ደግሞ ምንድነው ይሄ የለውጥ አጀንዳ ነውና እንትን እንበል ከዛ በኋላ ኦፍ ኮርስ ዲቴይል ውስጥ የምንገባው ጊዜያዊ መንግስት ከፈጠርን በኋላ ነው። ጊዜያዊ መንግስት ግን የምንፈጥረው ፕሮሰሱ ይሄ ነው። ሪሜምበር አውትካም እና ፕሮሰስ የተለያየ ነገር ነው። አውትካሙ እኔ የምፈልገው አይነት መንግስት ወይ እኔ የምፈልገው አይነት ሲስተም አዲስ ኮንስቲቲዩሽን ምናምን ነው አውትካሙ። ፕሮሰሱ ግን ለውጥ ያስፈልጋል። ያንን ለውጥ የምናመጣው በዚህ ፕሮሰስ ነው። ዱሪንግ ዲስ ፕሮሰስ ኢቭን ካማራም ቢጀመር ማን ነው መሪው የሚለውን ነገር ዘመነ ማን ነው እስክንድር ማሬ ማለት የለብንም። ምክንያቱም ፈይሳም ሊሆን ይችላል ዘበርጋም ሊሆን ይችላል። ፕሮሰሱን እስከተስማማን ድረስ ያ ነው ትራንስፎርማቲቭ ቼንጅ ሊያመጣ የሚችለው። ይሄንን አጀንዳ ስትራቴጂ ምናምን ስትል ቀንድህን የሚሉህ የአማራ አክራሪዎች ናቸው፣ የኢትዮጵያኒስት አክራሪዎች ናቸው። ምክንያቱም እነሱ የሚፈልጉት አጀንዳ ልክ እንደ ጀዋር አጀንዳ ብብታቸው ውስጥ ሁሉ ጊዜ እንዲሁም ነው የብብት ውስጥ ምንድነው ማኒፌስቶ ስል ሰምተኛል 10 ወር ምናምን ጀምሬ በዚች ብብታቸው ውስጥ አጀንዳቸውን ይዘው ስትራቴጂያቸውን ይዘው ማኒፌስቶአቸውን ለማንም ሳያሳዩ አሁን የጎንደርን ማኒፌስቶ ጎንደሬ መሆን አለበት ለማየት እንኳን ጎንደሬ ብቻ አይደለም የተወሰነ ሰርክል ውስጥ መሆን አለበት። ያንን ሳንመታና ያንን ሳንቀይር ይሄው 5 የፋኖ አጀንዳ 5 የፋኖ ማኒፌስቶ ይዞ እርስ በርስ እንኳን የአማራ ምሁራን ያችን 5ቷን እንኳን አንድ ማድረግ ይሄው 8 ወር አለፋቸው። ይሄንን ችግሩ ይሄ ነው። ከኛ ካሁን በኋላ የአብይን መጥፎነት የአብይን አረመኔነት የአብይን ኢንኮምፒተንስ የአብይን ውሸታምነት ስናወራ መቆየት የለብንም። ኢቭን ዞ አጀንዳ ስትጀምረው የአብይ 7 ዓመት ክራይሲስም ቢሆን ቅሉ ክራይሲሱን ካሁን በኋላ ልንፈታ የምንችለው የኛን በ7 ዓመት ይሄን ሀገር ስትፈርስ እንዴት ነው አንድ ጠንካራ ሆኖ የወጣ የፖለቲካ አጀንዳ የፖለቲካ ስትራቴጂ እንዴት ነው እኔ ሊገባኝ አይችልም። ካለ ፖለቲካል ስትራቴጂ ካለ ፖለቲካል አጀንዳ እንዴት ነው አገር መሪ እንሆናለን የሚባለው? ስለዚህ ያው መሳሪያ ስለያዝን አሁን እንደምንም ብለን 4 ኪሎ ገብተን ከያዝን በኋላ እኛን ነክስና ከዛ በኋላ አሁን የአማራ ፒፒ አይነት ተላላኪዎች ዙሪያችንን አስቀምጠን እኛ የምንፈልገውን ኢትዮጵያን መሰረታለን ነው። ያ ነው የአማራው የፋኖ ትልቁ ችግር። ያንን ኮንፍሮንት ማድረጉ ነው ያለብን። አሁን እንግዲህ ነው ዛሬ አጀንዳ እንትን ውስጥ ኮሜንት ሴክሽን ዶክተር ዮናስ እንደ ሐሳብ አከብራለሁ ሐሳብ ነው። ነገር ግን በዚህ ደግሞ በተቃራኒው የሚያለ ፖለቲካል አጀንዳ ምንድነው ማኒፌስቶ አያስፈልግም። ያው ወታደራዊ ድል ከተገኘ ወታደራዊ አቅም የሚፈጥረው ነገር አለ። አሁን ፋኖ የጀመረውም የትግል ታሪኩ ከህልውና ማስከበር የአማራን ግድያ ማስቆም ነው። እሱን በሂደት በቀደም ተከተል እያንዳንዱን እያሳካ ነገ ከነጎዲያ ሊመጣበትም ይችላል። ብዙ ነገሮች የሚቀርቡ አሉና እኔ ትልቁ ነጥብ አሁን እነሱ መሬት ላይ እየሰሩት ያለው ነገር ሁልጊዜ በተስፋ ነው የሚል ነው። እንግዲህ ከናንተ በኩል የሚቀርበው አዎ ተስፋም ጥሩ ነገር ነው። ቢያንስ የሚታይ ነገር እያየን ነው። ነገ የሆነ ብልጭ ብሎ በደንብ ሊበራ የሚችል ነገር እያየን ስለሆነ ተስፋ በማድረግ አሁንም እንቀጥላለን ማለት ነው። እንግዲህ ጨርሰናል። እንደማጠቃለያ የሚሉት ካለ ኖ እኔ ብቻ የፋኖ ብልጭታ እንደ አብይ የመንገድ መብራት ሆነችብኝ። ዝም ብላ ስትታይና ስትወራ ነው እንጂ በተግባር ለውጥ ስታመጣ አላየሁኝም። የግድ ነው አንዱ ችግሩ በተለይ እናንተ ጋዜጠኞች በተለይ የፋኖን የምትደግፉ ጋዜጠኞች ችግር ምንድነው? በተስፋ ነው ያላችሁት።
ዶክተር ዮናስ እንደው ወደ ኋላ ልመለስና የአብይና አህመድ እኮ ስርዓት አማራ ክልል ላይ ሽባ አድርጓል እኮ የፋኖ ትግል ዝም ብሎ ተስፋ ብቻ ማይጨበጥ ብቻ አይደለም ከውጤት ጋር ነው። አብይ አህመድ ምንድነው የጸጥታ መዋቅሩን ያፈረሰውና በሌላ ያደረገው እኮ በሌላ በምንም አይደለም። ዘመቻ አንድነት ከጫፍ እስከ ጫፍ አቅም እንዳላቸው የአብይ አህመድ ሰራዊት እኮ የጀርባ ጥንቱን በደንብ መተውት እኮ አማራ ክልል ላይ ፖለቲካዊ መዋቅሩ ፈርሷል። አሁን የቀረው ወታደራዊ መዋቅሩ ነው። እሱን የማፈራረሱ ዋዜማ ላይ ነው የሚገኙት። ውጤት የለውምማ ማለት አንችልም። ውጤት አለው በደንብ እሱንማ ያስመዘገቡት እኮ የዛሬ 1 ዓመት ተኩል ነው። የሚሊተሪ እኮ ፓወራቸውን እኮ ያሳዩት የዛሬ 1 ዓመት ተኩል ነው። ዛሬ የሚያደርጉትን መናገር የለብህም። የሚሊተሪ ሳይኮሎጂውን ያስቀየሩት የዛሬ 1 ዓመት ተኩል ነው። እነ ሽመልስ አብዲሳ እቺ ጥጋባችን አላዋጣችንም የነ ማነው ስሟ አቤቤ አዳነች አቤቤ ትምክህትና ትዕቢት እኮ የተነፈሰው የኛን መዝሙር ካልዘመራችሁ ይሉ የነበረው እኮ ያቆመው ፋኖ መሳሪያ ሳነሳ ነው። የፋኖ መሳሪያ ማንሳት ያመጣው ማለውጥ የዛሬ ዓመት ተኩል ጀምሬን ሲጽፈው ነው። ስለዚህ እሱ አይደለም የጠፋኝ። በዛ በኩል ፌኖሜናል የሆነ ለውጥ አሳይተዋል በጣም ባጭር ጊዜ። እነሱ ራሳቸውን ሳቦታጅ ያደረጉ ያሉት ግን የፖለቲካውን ምንድነው መስመር ማስተካከል ባለመቻላቸው ነው። የፖለቲካ አጀንዳ ስትራቴጂ ሮድ ማፕ የሚባሉትን ነገር ማድረግ አለመቻላቸው ነው። አሁንም በጭንቅላታቸው ቆሞ ሲጸልዩ ሊኖሩ ይችላሉ። ይሄንን ሳያደርጉ የትም አይደርሱም። የዛሬ 6 ወር 8 ወር 9 ወር ልክ ዛሬ ያለንበት ቦታ ላይ ነው የሚኖሩት። ያንን ነገር ሳያደርጉ የዛሬ ዓመት ጀምሬ የምልህ ይሄን ነበር። አሁንም የምልህ አሁን የምታያቸው ጭላንጭሎች ሚራጅ ናቸው፣ የትም አያደርሱም። እስቲ ምናልባት ከ3 ሳምንት በኋላ ወይ እኔ በጊዜው በትክክል ግምት ነው መገልጸው 3 ሳምንት ሊሆን ይችላል 3 ቀን 3 ወርም ሊሆን ይችላል። ግን አንድ የሚታይ ነገር እየሰሩ እንዳለ ግልጽ ነው። ምክንያቱም በሚዲያም በአፍሪካን ኢንተለጀንስ ጭምር የቀረበ ሪፖርት ነው። ስለዚህ ከ3 ሳምንት ከ3 ወር ወይ ከ3 ቀን በኋላ ደግሞ ተገናኝተን እንዴት ነው ዶክተር ዮናስ አሁንስ ብለን ለመጠያየቅ እንደሚያበቃን ተስፋ አደርጋለሁ። ዶክተር ዮናስ ጨርሰናል። እንግዲህ 7 ዓመቱን የአብይ አህመድን በዚህ መልኩ ገምገም። ቴንኪው በጣም አመሰግናለሁ። ተመልካቾቻችን በዚህ የዛሬውን አበቃን። ስለተከታተላችሁ ምስጋናችን ከልብ ነው። ጤና ይስጥልን።